ያው ጠበሉን ይዘው ማለት ነው። ጠበል ብላክ ሌብል የሚባል ጠበል ወይ ሬድ ምንድነው እንደሚባል የውስኪ ዝርያ አለ። ያው ድሮ እኔ እነሱ ጋር ስለነበርኩ ቆጠጣ ነበር። ከዛ ፓስተሮቻችን እንደዚህ ሲሉልኝ ታይ ከጾሙ በኋላ ማለት ነው ወደዚህ እኮ ተመለሱ ነው የምትለው። ዋት ምንድነው ሬድ ቡል ነው ምንድነው ብቻ ምንም ቡል በሉት። ውስኪ እኮ ጠርሙስ ይዞ ነው ታያል። ጥርስ በጥርስ ሆኖልሃል። እኔ መካኒስ ቄሶች ሬድ ቡል፣ ብላክ ጃክ ዳንኤል ብዙ ስም ያለ በቃ እንግዲህ ዋይት ሆርስ፣ ብላክ ሆርስ፣ ሬድ ሆርስ ምናምን ነገር እያለ ማለት ነው። እና ፋሲካው ሲፈታ ከነሱ ጋራ እኛም እንዲህ እንድንል ከነዚህ ግብዞች ነው ጾም ተማሩ ብላ የምትለን። ስሩልን ከኦርቶዶክሳውያን ብዙ የምንማረው ነገር አለ አለች። እሺ ከዛ እስከ ፋሲካው ባለ ፋሲካ 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 ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ምንድናት እቺ ክርስቲያናዊ ምግባር? መጠጣት፣ ማጨስ፣ መቃም፣ ማመንዘር አልታወቀም፣ ግን ክርስቲያናዊ ምግባር በቅርበት የሚያውቁት ሰዎች ግን ያውቃሉ። በጣም የሚያሳዝነኝ ወንድሞቼ ናቶቼ እዚህ እኔ ጋ መጥተው እነዚህን ሰዎች ባለማወቄ በቅንነት የእግዚአብሔር ልጆች ናቸው፣ የጌታ ልጆች ናቸው፣ ወንድሞች እየተባባሉ ወንድምነት እየተባባሉ ንግግራቸው ያስታውቃል። ምንም ማነው ልደተ ቃል ሲያለቅስ ውዳሴ ማርያም ያልገ ማነው ኢዮብ ዘሚካኤል ሲያለቅስ ውዳሴ ማርያም ያልገጫቸው ብሎ አሉኝ አለ። እነዚህ አሁን ተመላሽ ሄድን ብለው ያሉት መጽሐፍ ቅዱስን እንኳን በቅጡ ያላነበቡ ሰዎች በቅጡ ያለ ብሉይና አዲስ ኪዳንን መጽሐፍቱን በቅጡ ያላነበቡ የሚበላና የሚጠጣ ከሰጣቸው ይሄዳሉ ብሎ የሚል የቅርብ ጓደኞቻቸው ያውቃሉ። ቴንኪው የኢትዮጵያ ሙሉ ወንጌል ቤተክርስቲያን መካነ ኢየሱስ ውስጥ ያለውን አጭበርባሪ እንደዚህ ነቅለው ሲያወጡት ደስ ይለኛል። ገደለም መዳን ካለበት ድጋሚ ወንጌል ነግረኑ እዚሁ ጌታ እንዲቀበል እናደርጋቸዋለን። ካልሆነ ሲሄድ ጎሄድ ብራዘር ጎሄድ አልኩ ትወጣለህ አልኩ። በቃ በራስ መንገድ ምርጫ ካደረግ ይሁዳ እኮ ለዚህ ህይወት ተጠርቶ ነበር ይላል እና በገዛ መንገዱ ተዋት ይላል ጴጥሮስ ሲጽፍ። ተዋት መተው መብትህ ነው። ኢየሱስን ፍጻሜው ቆንጅዬ ይሆንልሃል። ቆንጅዬ ገሃነመ እሳት የምትቀቀልበትን ስፍራ ሰይጣን እያዘጋጀልህ ነው። ኢየሱስን ክደህ ኢየሱስን ትተህ አንድ ቦታ ላይ አቋም የሌላቸው አይዞ በርታ ብራዘር፣ ኢየሱስን መካድ በርታ። ለማመን ወንጌል ስንሰብክ አላምን ብለህ ቃል ለመካድ በርታ። በጠዋት በማታ ስደበው፣ በጠዋት በማታ እርገመው። ከሚረግሙት ጋር አብረህ ተሰለፍ። አንድ ቀን ግን የዘመን ቁጥር ያልቅና በሞት ተገተህ ነፍስ ከስጋ ሲወድ ግን ትሄዳለህ፣ በነጩ ዙፋን ፊት ቀርባለህ ማለት ነው። የካዱኝን እክዳለሁ ብሎ ባለ አምላካዊ ቃል መሰረት ከኃይሉ ክብር ርቀ በዘላለም ጥፋት በምትቀጣበት ፍርድ ውስጥ ለዘላለም ትጣላለህ። በዛ ጥርስ ማፋጨትና ዋይታ ለቅሶ ይሆንላችኋል ማለት ነው። ቴንኪዩ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ ከእናንተ ወገን በመሆኔ ደስ ይለኛል። ማንም እርምጥምጥ ሁሉ እየመጣ ፓስተር ነኝ፣ ወንጌላዊ ነኝ፣ የሙሉ ጊዜ አገልጋይ ነኝ፣ ነብይ ነኝ ምናምን ነገር ብሎ የሚል የጌታን ስም የሚያሰድብ ለክርስቶስ ቤተክርስቲያን መሰደቢያ ምክንያት የሚሆን ግማሹ እየጠጣ እየቃመ ሴት እያወጡ ምን እያሉ ማለት ነው። ስርዓት የሌለው ትውልድ ሁሉ ሙሉ ወንጌል ነበርኩ፣ ቃለ ሕይወትም ነበርኩ፣
እኔ መካነ ኢየሱስ ነበርኩ፣ ገነት ቸርችም ነበርኩ። አሁን የት ነው ያለው ታዲያ? አሁን የት ነው ያለው? እሺ ድሮስ እሺ እዛ ነበርክ። በነበርክበት ሰዓት ላይ ትምህርት ተምርሃል እንዴ? ደህንነት ትምህርት ተምርሃል? አንተ በደንብ ቤተክርስቲያን የቅዱሳት መጽሐፍ ጥናት ባይብል ስተዲ ትመጣ ነበር? የጉባኤ ትምህርት ትመጣ ነበር? ወይስ በየኮንፈረንሱ በተሰማበት ጣዱኝ እየሄዳችሁ መጣድ ብቻ ነብይና መገለጥ አሳዳጅ የነበራችሁ? እኔ ባለፈውም ተናግሬ ታስታውሳላችሁ አይደል? በጣም ብዙዎች ፔንቴዎች አላችሁ። በቃ ምን የምትረግጥበት ያጣው እዛም እዚህ የምትል ማለት ነው። እዚህም የምታጠቅስ እዛም የምታጠቅስ እንደ ድግስ ወይ ማማሳያ ውጡ። እውነቴን ነው የምላችሁ፣ ውጡ። ከመሰረተ ክርስቶስ ውጡ። ምን ታደርጋለህ? ውጣ ከመካነ ኢየሱስ ቤተክርስቲያን ጥርግ ብለህ ውጣ። ከሄድክ ልቀቅ ከእግዚአብሔር ቤት ውስጥ። እዚህ ከምታስመስል ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀኝ ተብሎ ተነግሯል። ውጣ። ጌታ የእርሱ የሆኑትን ያውቃል። ብራዘር ውጣ። ከስንዴን ጋር እንክርዳድ እንደሚኖር ነግሮናል ጌታ። ከበጎች ጋር ፍየሎች እንደሚኖሩ ነግሮናል ጌታ። ምንም አናባብልህም። ምንም መረቧ እንደሆነ የእግዚአብሔር መንግስት በመረብ ትመሰላለች፣ ከባህር ውስጥ ሁሉ እንዳጠመደች ነው። እኛ እንለይም። ራስን ግን መለየት ካለብህ ራስን ለይ። እኛን አትንቀሉ ብሎናል፣ አንነቅልም። አንተ እንክርዳድ ነህ ብለን አንነቅለው። ግን ራሴ እንክርዳድነት ከታየብህ ውጣ፣ ውጣ ብራዘር ውጣ፣ ውጣ። ቁጭ ብለህ ለፍርድ አትስማ እግዚአብሔርን ቃል። ከእነሱ ጋር ነበርኩ። ከፈለክ ለምን ከሚካኤል ማህበር ጋር ትሆን ማለት ከሚካኤል ከመልአኩ ጋር ማለት ወጡ። ይሄው የአብርሃም አምላክ እግዚአብሔር ምስክር ነው። ዛሬ አይደለም ያልኩት፣ ደጋግሜ እዚህ ሶሻል ሚዲያ ላይ ተናግሬያለሁ። እዚህም የምትረግጡ እዚህም የምትረግጡ አንዴ ጴንጤ ነኝ አንዴ እንትን ነኝ አንዴ እንትን ነኝ፣ ማታ ጠዋት ጅብ አንዴ ድብ የምትሆን ሰውዬ ውጣ። ካልሆነስ ቀጥ ብለህ ትማር ከሆነ መስመሩን ጠብቀህ ተማር። መካነ ኢየሱስ ላይ ብለህ ስላልክ አልፈራህም። በትክክል ትረግጣለህ ወይ? እንደ ቤተክርስቲያኒቱ የእውነትን መንገድ ትረግጣለህ። እርገጥና ሂድ። ሙሉ ወንጌል ላይ ብለህ አትበለኝ። ኦኬ ሙሉ ወንጌል ላይ ቴንክ ዩ። በትክክል የጽድቅን ጎዳና ታጠብጥብ ከሆነ አጠብጥብ። ስታጠፋ እንገስጽሃለን ማለት ነው። ጫትህን ተፍተህ መተህ ኢየሱስ ጌታ ነው ብለህ መድረክ ላይ አጮም፣ አይፈቀድልህም። እናወርድሃለን ከመድረክ ላይ ማለት ነው። እናወርድሃለን። የሚያወርዱ የእግዚአብሔር ልጆች አሉ። ትረግጥ ከሆነ በትክክል እርገጥ ብራዘር። የጽድቁ ጎዳና ተሰምሮልሃል። ስራ ያጣ አይደለም እዚህ ሙሉ ወንጌል የተሰበሰበው። ስራ ያጣ አይደለም ቃል ተሰብስቦ እንትን የሚለው። ስራ ያጣ ትውልድ አይደለም መካነ ኢየሱስ ታጉሮ ምናምን ብለህ የምትለው። እዚህ እግዚአብሔር ለዘላለም ርስት የተጠራው ህዝብ ነው ያለው። የሚረግጡ በትክክል ይረግጣሉ የጽድቅን ጎዳና። የተሰመረልህን እውነት እንደ ቃሉ የምትኖር ከሆነ ትኖራለህ። እኖር ከሆነ ቀጥለጥ ብዬ እኖራለሁ። ካልሆነስ ትወጣለህ ማለት ነው። ትወጣለህ ማለት ነው። አንተ አንድ ቀይ የበግ ወጥ ሲገዛልህ ኢየሱስን በወጥ ምሸጥ የዘመኑ ይሁዳ ቃለ ሕይወት ነበርኩ ይለኛል። አሁን የት ነው ያለው? አሁን የት ነው ያለው? አለ አሁን በቃለ ሕይወት ስርዓት ጌታን ታመልካለህ? አሁን በመካነ ኢየሱስ ቤት ስርዓት ጌታን ታመልካለህ? ኦኬ ጌታን የምታመልክ ከሆነ እንግዲያው እኛ ቤት ያለ መጽሐፍ አንድ ነው። በዚህ ስርዓት ትሄድ ከሆነ ትሄዳታለህ። ካልሆነስ ከዚህ ከቲክቶክም ላይ ከኛ ጋር ራሱ ስፍራ ሁሉ ነው የምናሳጣ ማለት ነው። እድል አንፈቅድልም። እየተተረማመስክ መጥተህ ገስት አትላክልኝ እኔ ጋር። ወንድሞቼ እናቶቼ ሚና ከሌላችሁ እዚህ ገስት ላይ ያላችሁ ወንድሞቼ እናቶቼ ራሱ ሚና ከሌላችሁ እኔ ጋር እንዳትመጡ። ሚና አለኝ። የጨከነ የክርስቶስ ሰራዊት ነው እዚህ መምጣት ያለበት። እዚህ ኢየሱስ ጌታ ነው ብሎ ሲል አሜን፣ እዛ አላህ አክበር ብሎ ሲል አሜን ልትል ማለት ነው። የለም እንደዚህ የለም። ቴንኪው ሙሉ ወንጌል። እደውላለሁ አሁን 09 ታንከኛ ሙሉ ወንጌል እደውላለሁ። ችግር የለብኝም። አየው ጴንጤ ጋር እንደዚህ አጭበርብረህ አትኖርም። እስኪ አቁብህና ትመለሳለህ ብለህ እስኪሉ ድረስ ይታገሷል። ካልሆነ ሙሉ ወንጌል የሚሆን ትጽፍብሃለች፣ እንደዚህ ትናገርብሃለች። ቃለ ሕይወት ብትሆን ትናገርብሃለች። መሰረተ ክርስቶስ ብትሆን ታግሳ መግለጫ ትሰጥብሃለች። እንጦጦ መካነ ኢየሱስ ብትሄድ እንደዛ ነው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ብትሄድ እንደዛው ጥግህን ታስይዛለች። ገነት ቸርች ሊድ ብለህ ብትል እሷም እንዲሁ
የለም። እዚህ ያምታቱ ያጭበረበሩ መኖር የለም። ሄደ እኛ የተውኑን ዘኬ ትበላለህ ማለት ነው። ትበላለህ። ድሮ የምንጠጣበት መጠጫ ካለ ይሰጡሃል። እሱን ምን የፈለጋችሁ ጠላ ለመጠጣት አይደል? ለመገልሞት ከዓለማውያን ጋር ቴንኪው። ታንከኛ ሙሉ ወንጌል ቤተክርስቲያን አዳማ አጥቢያ ይስተካከላል በሚል ተስፋ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል። አንድ ወገኖች የተደረበ ድምፅ አለ። እንትን ብሉቱዝ እዚህ ጋር ተነካ መሰለኝ። እያምታታህ አትኖርም። እኛ ጋር ስልህ አታምታታም ስልህ እኛ ጋር አታምታታም። በውጪ ስላጮህ እንዳይመስልህ ያዩሃል፣ እናያለን። ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ስራ ላይ መጠመድ ምርጫው አድርጓል። ሃይማኖትን ለምን ፈንጫለኝ ምንጫለኝ ብራዘር ነግሬያቸዋለሁ። ከዚህ ቤት ላይ በየወሩ $100,000 $100,000 የኢትዮጵያ ብር እናስገባልህ። የዓመቱን 1.1 ሚሊዮን 1.2 ሚሊዮን ብር ላስገባልህ። ወደ ኦርቶዶክስ ተመለስ ተብዬ የተለመንኩት አንዱ እኔ ነኝ። የለመነችን ሴትዮ አሜሪካ ሀገር ላይ ያለች ዲሲ፣ በሌሎችም ሰዎች በኩል መጥተው በሬን አንኳኩተዋል። የእግዚአብሔር ጸጋ የእግዚአብሔር ልጅ ኢየሱስ ስለረዳኝ አንቺም ገንዘብሽም ጥፊ ነው ያልኳት። ወንጌል ነግሬያት ማለት ነው። ደጋግሜ ነግሬያቸዋለሁ። አሁን መጡባቸው። አየህ 10,000 ብር አይደለም አይፎን ስልክ ሲገዙላቸው ሃይማኖታቸውን የሚለውጡ ሸሚዝ እኮ ቀየርኩ፣ ምንድነው ቲሸርት ቀየርኩ ሲል እኮ ነበር ሰሞኑ። ሸሚዝ ሁሉ ቀያየርኩኝ ብሎ ማለት ነው። ፊቴ ሁሉ ወዘና የተመለሰ አለ። ሰጡት፣ ጉርሻ ሰጡት። በእርግጥም ጉርሻ ዓለም ብራዘር የአስቆሮቱ ይሁዳም እኮ ጉርሻ ተቀብሎ ነው እኮ የወጣው፣ ያውም ከጌታዬ እጅ። ከኢየሱስ እጅ ለሚቀበለው አፉን ይከፍታል። ልቡን ለሰይጣን አፉን ለኢየሱስ የከፈተ የጌታ ደቀ መዝሙር፣ ልቡን ለጌታ ጥርቅም አድርጎ የዘጋ አፉን ግን ከጌታ የሆነውን ነገር ለመቀበል አፉን የከፈተ፣ ልቡን ለኢየሱስ የዘጋ አፉን ግን ለኢየሱስ የከፈተ፣ ልቡን ለሰይጣን የከፈተ ለኢየሱስ ግን የዘጋ እንዲህ አይነት ደቀ መዝሙር አሁን በጣም ብዙ አለ። ኢየሱስ ጌታ ነው፣ አሜን፣ ሃሌሉያ ሃሌሉያ ይላል ከኛ ጋር አብሮ። ይሄ ሰውዬ በጣም በጌታ መንፈስ ተነክቷል። አንተዬ በደንብ የተከታተሉ መንፈሳዊ ህይወቱ ብለህ የምትለው የሆነ ነገር እስኪ ጎርስ ድረስ ነው።
ቴንኪው ምን ነው ኤርሚያስ ብላቶ ደግሜ ሰብካለሁ ወንጌላዊ ስለሆንኩ ማለት ነው። እዚህ ደግመን እንሰብካለን እንደገና የእግዚአብሔር ልጅ ኢየሱስን በልብህ እንድትቀበለው ስብከተ ወንጌል እንደገና ሰብካለሁ። አሁን ተንከላወስ። እዛም ያጎርሷል፣ እዚህም ይወሽቁላል። እነ ፍቅረ ነዋይ የተባሉት አላያቸው? ፍቅረ ኢየሱስ ነው ማን የተባለው? የቀድሞ ዴማስ ጉባኤ እግዚአብሔር ቤተክርስቲያን ነበርኩ እኔ ፓስተር ነበርኩ ብሎ ያለው ማለት ነው። ፍቅረ ነዋይ አይተዋል። አሁን በልቶ ደም እንደጠጣች መሽገር አብጦ ተፍተው ጣሉት። አሁን ዓለም ትተፋለች አልኩ። ለሆነ ጊዜ ታጨበጭብልሃለች። ሰይ ጎሽ ሰይ አንበሳ ምናምን አንድ ስብከት የለውም። አንድ የመጽሐፍ ቅዱስ ክፍል አንስቶ ሰብኮ ያቅ። የእግዚአብሔር ልጅ ስትገፋው ዝምባም ሆነህ ነው የምትቀረው። የታጨበጭብልሃለች ዓለም ለተወሰነ ጊዜ ቸብ ሰይ ያሉ ማለት ነው። የአብን ልጅ ክደህ አንተ በትውልድ ፊት ሞገስ ካገኘህ በእርግጠኛ የእግዚአብሔር አገልጋዮች አይደለንም። ጽድቅ ያዋጣል፣ ኢየሱስ ያዋጣል። ወንድሜ በሞቅታ አይደለም አገልግሎት የጀመርነው። ሳትጠራ ወተህ ሞባይል እጅ ላይ ስላለ ወተህ ላይቭ ትከፍታለህ። ላይቭ የከፈትከው ለምን እንደሆነ አይታወቅም። ላይቭም ብቻ አይደለም አፍህን ትከፍታለህ ለመብላት የሚገኝ ነገር ለመቀራረብ። ይኸው የቤተክርስቲያን መሪዎች በሃይማኖት ምክንያት ጥቅም ለማግኘት ብለዋል። አየህ ኢየሱስን የተከተለው ለጥቅም ነው ማለት ነው። ለጥቅም ነው ማለት ነው። ለጥቅም የተከተላችሁ ኢየሱስን ብራዘር ራስ ስራ ገፍቶ ያወጣል። እኛ ባናወጣም ጌታ እኮ እንደምንሳሳት ስለሚያውቅ ነው። እንክርዳድ እንነቅላለን ብላችሁ ስንዴው እንዳትነቅሉ ተዉት አላችሁ። ተዉ እስከ መከር ጊዜ ድረስ አብረህ ደግ እዚሁ ጌታ ይመስገን እያልከን ማለት ነው። ሀፍረተ ስጋህ እንደ ፍየል የተገለጠ የበግነት ጠባይ ያለው የሚመስል አንደበት ላይ ስታወራ ነው። ለጉርሻ ብሎ አንተ ኢየሱስን ለእንጀራ ብለህ ያውም እኮ ቤተሰብ እኮ አለ እዚህ ክርስቲያኖች። ወንድሜ ተቸግሬያለሁ ብለህ ብትለኝ የሙሉ ጊዜ አገልጋይ ነኝ እኔ ባልሰጥህ እኮ ልባቸው የሚራራ ወንድሞችና እህቶች እኮ አሉ። ቀዳዳ አለ ጊዜ ሊሸፍኑልህ የሚችሉ አላችሁ። ባለፈው አንድ አሮጊት አለች። ከየት ነው? ከመካኒሱ ነኝ ከመስቀል ክርስቶስ ብለሻችሁ የ40 ቀን ሁዳዴ ጾም አታዘጋጀልሽም። ማንም አያዘጋጀልሽም። ክላንቺ እኛ ከኦርቶዶክስ አይደለም መንፈሳዊ ትምህርት የምንማረው ከቅዱስ ቃሉ እንጂ ከእግዚአብሔር ቃል። ከየት ነኝ? ከመካኒሱ ነኝ ከመስቀል ክርስቶስ ብላለች። ከየትም ሁኚ እህትዬ የ40 ቀን ጾም ሁዳዴ እናዘጋጅልሽ። 55 ቀን እንደ ኦርቶዶክስ አይንጹ ጠዋት ማታ ወተሽ ማታ ተነስተሽ እንቁላል እየላጥሽ እንድትበይ ቀልደኞች። ምን አለበት እኛም ከኦርቶዶክሳውያኑ ጾም ያዘጋጁልህ አናዘጋጅልሽም እህትዬ። ቤተክርስቲያን ያወጀችው ያዋጅ ጾማለን እንጾማለን። ከዛ ውጪ ቀንደ መለከት እያስነፋን ጾመኛ ነን እያልን ከንፈራችን ሁሉ ከሰል እስኪመስል ድረስ እኔ ጾመኛ ነኝ እኮ እባክሽ ማንኪያ ወተት ነክቶት እንደሆነ አታስነቂ። ይሄ የግብዞች ጾም ይባላል እህትዬ። የግብዞ እንደዚህ አይነት ጾም የለም እኛ ቤት አንሰራልሽም። እና ቢሰሩ ፓስተሮቻችን ቄሶቻችን ስሙ አለች አይሰሙሽም። የመካኒስ ቤተክርስቲያን ቄስ እስኪ እናያለና የ55 ቀን ጾም ጾሙ ብላ ከየት አምጥታ ነው የምታወጀው? ከየት አምጥታ? እልቅ እንደውም ባለፈው ቄሱ ያወጁት አለ ያዋጅ ጾም እና ግቢና ለአንቺ ዶሮ ማታ እያልን አልጫና ሱፍትፍት ሲልጆ አርጉላ ጾመኛ ነች እህታችን እያልን እንደዛ አናቀርብልሽም። ሂጂ ከፈለግሽ ውልቅ በይ ከቤት ውስጥ እዛው ሄዳችሁ ከነ እንትና እርሻ ቃርሙ።
ጾመኛ ነች ባካችሁ እንትን ሾርባ አዘጋጁላት ብለሽ ሳምቡሳ ልንቀቅልልሽ ነው እንትን እስማኤላውያን ማታ ከዛ ጥምቢራሽ እስኪዞር ድረስ እንድትበይ የለም። እዚህ ቤት ያለው እንደ እግዚአብሔር ቃል የሆነ ጾም እንጾማለን። የአዋጅ ጾም ቤተክርስቲያን ስታውጅልን ሂዱ ጾሙ ወንድሞቼ ናቶቼ። ለምድሪቱ ማልቀስ አለብን፣ አልቅሱ። የመካኒስ ቤተክርስቲያን ቄሱ ባለፈው ሲናገሩ ነበር። ጾማ ሂድና ቸርች ከቅዱሳን ጋር ህብረት በሚደረግበት እዛ አድር እንጂ ለአንተ ሲልጆ እንድናዘጋጅልህ አይ ኦርቶዶክሳውያኑ 55 ቀን እየጾሙ ነውና ደግሞ ገና ክርክር ልናነሳ አይገርምህ? ክርክር ልናነሳ ምን አሳ ጾም አለ የለውም አለው ድራፍት ብንጠጣ ምን ችግር አለው? ስብ ነገር የለውም። ከዛስ ዘበነ ደግሞ እንዳለው አይ ማር ብንበላ በጾም ኧረ አንበላም። ለምንም አንበላም። ድምጾች ንቦች በድምፅ ነው ሴክሹዋል ክብረ ስጋ ግንኙነት የሚያደርጉት። እውነትህን ነው። አዎ ዶክተርዬ ኦኬ። ስለዚህ እንብላ ማለት ነው። ማር ጾም የለውም አለው። ይታይ ስርዓትተን ሶሻል ሚዲያውን በአንድ እግሩ ነው የማቆመው። በአንድ እግሩ የትኛው ቄስ ነው ወጥቶ የመካኒስ ቤተክርስቲያን ቄስ አሁን ማር ጾም አለው የለውም ብሎ የሚል ክርክር ውስጥ እንድንገባ አናደርግልሽም እህትዬ። መድኃኔዓለም ክርስቶስ ምስክሬን አናደርግልሽም። እዚህ ቤት አንሰራላችሁም። ሌላ ስርዓት ትኖራታለህ፣ በጌታ ትምህርት ትኖራታለህ ማለት ነው። በሐዋርያቱ ትምህርት ቀጥለጥ ብለህ ካልሆነስ ውልቅ ማለት ነው ያለብህ። ቤቱን ትተህ ውልቅ ማለት ነው ያለብህ። ውልቅ ማለት ድሮስ ተግበስብሳችሁ የመጣችሁ የወንጌል እውነት ሳይነካ ኢየሱስ ሳይሰበክ መጣ መዝሙር ደስ ብሎ በጌታ ያውቃል መዝሙር መጣ ቸርች ውስጥ ቁጭ አልክ። አትለማ፣ አትሰማ፣ ከኮንፈረንስ ውጪ ባይብል አታጠና፣ መሰረታዊ የሚባል የክርስትና ትምህርት አላጠና፣ መጽሐፍ ቅዱስ አትማር፣ ኮንፈረንስ ብቻ። ምን ነው አናደርኳችሁ እንዴ? ደረቅ ላድርግላችኋል እንትና ከበቦ ገዳ አይልም። እዚህ ቤት እንደ እግዚአብሔር ቃል ብቻ ነው የምትኖረው። እንደምን አልኩ? እንደ እግዚአብሔር ቃል ብቻ። እኛ በመሰረተ ክርስቶስ ቤተክርስቲያን ስርዓት የተባለው መተዳደሪያ ደንብ ከሆነ እሺ እሱ ይገዛናል። እንደ እግዚአብሔር ቃል የሆነ መተዳደሪያ ምልህ ያው እንግዲህ እኛ እንግዲህ መካኒስቶች ነንና ምናምን ነገር መተዳደሪያ ደንብ ከሆነ ኦኬ እንስማማለን። ከዛ ውጪ ከእግዚአብሔር ቃል ውጭ የወጣ ስርዓት የለን። ትኖራታለህ፣ ቀጥ ብለህ ታመልካለህ። በእንጦጦም ከማን በእንጦጦ አልኩኝ ሁሌ የተማርኩባት ቤተክርስቲያን ስለሆነች ትኖራታለህ። በወንጌላዊት መካኒስት ቤተክርስቲያን አስተምሮት ትኖራለህ፣ ጌታን ታመልካለህ ማለት ነው እንጂ ለአንቺ ጾም ስንሰራልሽ ጾም ስናሰራልሽ ስንሰራልሽ አንውልም። ስሩላት እስቲ ጾም ብለን የታለች? ቆይ የታለች? ወይዘሮ አይጠገቡ ይቀልዳሉ እንዴ ማየ በስተርጅና መጣው ይታውኝ እንጂ ይታውን ነው ብየምለው። እሺ እዛ በኦርቶዶክስ ቤተክርስቲያን ባልቴቱ ሲያስቸግረን ኖረ። ጳጳሱና ባልቴቱ ያልተለየበት ማለት ነው። እዚህ መታችሁ ደግሞ ቄሶቹን ስርዓት ስሩልን፣ ፓስተሮቹን ስርዓት ስሩልን። ነው እንዴ አንድ እናት ተናግረዋልና በሉ እንግዲህ ወገኖቼ ከዛሬ ጀምሮ ሰብሰብ እንበል እንደ ኦርቶዶክሳውያኑ 55 ቀን እንጾም እና የጾም በየአይነትህን ከሲልጆ ጋራ ቃሪያ ስንግ እየተደረገልህ ጠዋት ሱፍትፍት እየበላህ ገንፎ በሸኖ ለጋ ቅቤ እየበላህ ማለት እየተነጠረልህ ከህንድ ሀገር በጀሪካ የሚገዛ ዘይት አለ። እሱን ፈሰስ እየተደረገልህ ጾመኛ ነች እየተባለ ታየኝ። እዛ ጉባኤ ብኖር መጽሐፉን ቁጭ አድርጌ መድረክ ላይ ብትሆኚ አንቄ ነው ማወርድሽ። መድኃኔዓለም ክርስቶስ ምስክሬ። ቤቱ የስርዓት ቤት ነው። ቤቱ የእውነት አምድና የሕያው እግዚአብሔር ቤተ ክርስቲያን ነው። በሰው ስርዓት ትምህርት አታስተዳድርም። ካልሆነማ እንደዚህ እንደሚያደርጉ ቤተክርስቲያንማ ካሉ አላደረጉም። ሲጀምር ቤተክርስቲያናቱ ቅንጨ እየተቀነጨልሽ ጠዋት በልተሽ እሱን ጥርግ አድርገሽ በልተሽ ጾመኛ ነኝ። እንደዚህ አይነት ጾም እንድናውጅልሽ ነው የፈለግሽው? ቅንጨ በሸኖ ለጋ እምብርትሽ እስኪዞር ድረስ በልተሽ ጾመኛ ነኝ ተብለሽ እንትባይ። ይሄ እኮ ነው የኦርቶዶክስ ጾም። ይሄ እኮ ነው የኦርቶዶክስ ጾም። የጾም ማኪያቶ ቢባል አለ፣ የጾም ቅቤ ቢባል አለ እንዴ! ከርጎና ከወተት ከቅቤ ነክ ነገር ከስጋ ከስብ ነክ ነገር ማር ብሉ አይበላም። ምን ችግር አለው ቢበላ? መበላት አለበት። ለምን? በድምፅ ነው የሚገናኙት። ሴቷ ወንዱ ንብ
ሴቷን ንብ ሴክሹዋል ሲያረጋት በድምፅ ነው አለን። ዘበነ ድምፅ በድምፅ ነው የሚገናኙት። አዎ እንደዚህ የሆኑ ነው ንቦች ይዋለዱ የነበሩት። አዎ መረጃ አምጡ። እማልቦ ነገር ዘይሳኖ ለእግዚአብሔር አባቶቻችን የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አመሰሰተው ብሎ ይላል። ይሄ ተረታም ትውልድ እኛ ጉግል አድርገን ሄደን ስናይ ባለፈው ላይ ማለት ነው ጾም ስሩልን ትላላችሁ እንዴ? ውጡ ከቤት ነው ብለምንላችሁ። ኤርሚያስ ዛሬ ምን ነክቷል ብለሽ ካልሽኝ ያው የቀድሞ ኤርሚያስ ምንም የነካኝ ነገር የለም። እና ጉግል እንደገና ቢሴክሹዋል ብለን ለመጀመሪያ ጊዜ እንደዚህ ጉግል አድርጌ ያየሁት ቢ ሴክሹዋሊቲ ምን እያደረጉ ነው? በድምፅ ነው የሚገናኙት ወይስ በሴክሹዋል ነው? ይሄንን የተናገረው ማን ነው? ዘበነ ምን ለማለት ማር ንብ የለውም ማር ጾም የለውም ብሎ ለምን በግብረ ስጋ ግንኙነት የሚገናኙ ስለሆኑ ላሞቹ ወተት ከጠጣችሁ እሱ ተረክሳላችሁ ብሎ አለ። ሊቀ ማእምራን ቀሲስ መምህር ዶክተር ትደክማለህ ስሙን ለመጥራት ቢቸግረኛው እንደዚህ ቢሴክሹዋሊቲ ምን እያደረጉ ነው? የግብረ ስጋ ግንኙነት ንቦች እንደዚህ ነው የሚገናኙት። ማን ነው አንተ በድምፅ ይገናኛሉ ብለህ እዚህ ህዝብ ላይ እኛ ላይ ሙድ እያያዛችሁ ነው ወይስ እያስተማራችሁን ነው ወይስ እያማረራችሁን ነው? እዚህ ሁሉ ጦስ ውስጥ የሚጨምረን ማን ነው? ዘበነ ይሄንን አየችልህና ከኦርቶዶክሳውያን ጾም ደንግጉልን አላለችም? እህትዬ ይሰሙኛል እማዬ በሰላም ይሂዱ። እኛ ለእርሶ ሌላ ድንጋጌ አንደነገገም። ሽማግሌዎች አባቶች ብትሆኑ በሰላም ይቀላቀሉ፣ ይሂዱና ወደ ዓለም ከተመለሱ ይሂዱ፣ ወልቅ ይበሉ። መንገድ ላይ ስናገኘው ትራክት ሰጠን ወይ ወንጌል ሰብከን እንደገና አምጥተን ጌታ ኢየሱስ የህይወቴ አዳኝና ጌታ አድርጌ ይቀበለዋለሁ ብለው እንዲሉ ወንጌል እንሰብካለን። እኛ ስራም አልጠፋብንም። ከዓለም ከሌላ ሃይማኖት ኮርጀን ለእናንተ አጽዋማትን እንደነገገው ኢየሱስ የደነገገው አለ። በቃ አለቅ። በቃ የሆነው መልእክቱ ኤርሚያስ ከኑማ ብራዘር፣ ሌላ ምን ሰራለ የለም። የቤተክርስቲያን መሪዎች እንኳን ሲደውሉላቸው የማይመጡ ጉባኤኑ ተብሎ ሲባሉ የማይመጡ ትምህርት የማይወዱ እንዲህ አይነቱ ማለት ነው ግልብ ትውልድ ናችን። አባላት፣ የተከበራችሁ የአብያተ ክርስቲያናት ምዕመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ስራ ላይ በመጠመድ ምርጫው አድርጓል። አይተውሃል ማለት ነው። አይተዋል ማለት 3 ዓመት ነው በሙሉ ወንጌል ቆየው። ከዛ በፊት የት ነበረ? በቀበሌ 10 ይመስለኛል አማኑኤል ቤተክርስቲያን ነበር ያለው። ለምን ወጣ? እዛ ከነበረ አይ ዶንት ኖ ቸርቹን ምናልባት እርግጠኛ ላልሆን እችላለሁ፣ ግን 3 ዓመት ነበር የነበረው ሙሉ ወንጌል። ከዛ በፊት የት ነበር?
የነሰማበት ጣዱኝ ክርስቲያን መሄድ ትችላለህ። እዚህኛ ጋር ግን አታምታታም ነው ብየምለው። አታምታቱ። አንዳንዴ ከተሰሙትና ከታወቁት በላይ እውቅና አንሰጣቸውም ብዬን ያልተናገርኩበት ከዓመት እስከ ዓመት ወደ ሶሻል ሚዲያ ከመጣ ጊዜ ጀምሮ ከዛኛው ኪኒኑን ካልጣለ እብድ ፓስተር ብሎ ካለው ጋራ ሲሰድበኝ ነበር የኖረው። ጤንነቱ ራሱ ያጠራጥረኛል። ካሜራ ፊት እኮ ላይቭ ላይ እኮ ሱሪውን ያወለቀ ፓንቱን ያወለቀ እኮ ሰው ነው ይሄ ሰው። ቪዲዮ እጄ ላይ አለ። ቪዲዮ እጄ ላይ አለ። ወንድሞች እናቶች፣ ሰው ላይቭ ላይ እዚህ ጋር ሆነ እንደዚህ ካሜራ እንደዚህ እየታየ ሱሪንና ፓንትን ታወልቃለህ። ቃጭልህን እያንጠለጠልክ በየቀኑ ስሜን እየጠራ አንተ እንደምታደርገው ላድርግ ብዬ ብል አውጥቼ ነበር ማሰጣልህ። የክርስቶስ ልብ ግን ስላለኝ ማለት ነው። ዛሬ ነው እንደውም ይሄን የተናገርኩት። ቪዲዮ እጄ ላይ አለኝ። ወንድሞች እናቶች፣ የማገለግለው ጌታ ኢየሱስ ክርስቶስ ምስክር ነው። ሱሬን እንኳን የቱ ጋር መታጠቅ እንዳለብህ የቱ ጋር መፍታት እንዳለብህ እንኳን የማታውቅ ሰውዬ ጴንጤዎች ማለት እምልህ እኔ መካነ ኢየሱስ እና እኔ ሙሉ ወንጌልም ቢሆን መሰረተ ክርስቶስ አፍህን ያዝ፣ አፍህን ያዝ። እሺ ወንድምዬ፣ እኛ ብንናገር በቤት ውስጥ ሆነን ነው የምንናገረው። ትክክል ያልሆነው በቤት ውስጥ ሆነን እንናገራለን። ኦኬ፣ ወተን አይደለም፣ ቤት ውስጥ ሆነን ነው የምንናገረው። እያገለገልን እየተገለገልን ነው የምናገለግለው። ከእያንዳንዳቸው ጋራ በማጠፋው ነገር ምክር ቢመክሩኝም ቢገስጹኝም ፓስተር ያለኝ የቤተክርስቲያን ሽማግሌዎች አሉ። ከኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ጋራ በቅርበትም በርቀትም ምክር በሚያስፈልገኝ ነገር ላይ ጥፋትም ካለ ምክር በሚያስፈልገኝ ነገር ላይ ለመስራት እተጋለሁ። ከካውንስሉም ካሉ አብያተ ክርስቲያናት ጋራ ባለፈው በሌላኛው አጭበርባሪ ጉዳይ አይደል ማነው በኦርቶዶክሳውያን ፔጅ ላይ ሲያብጠለጥሉን ካውንስሉ ሁሉ ነው ጭምር ለዚህ ተጠያቂ ምናምን ብሎ ሲል መጋቢ ብሎ አይመራ አሸበር ሊሰድበን ሲል ዘው ብዬ ቤቱ ገብቻ አላቅም ነበር። ለመጀመሪያ ጊዜ ገባሁኝ። ስቶፕ አልኩት፣ አቁም አልኩትኝ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል እንደዚህ አያደርጉም። እኔ ደውላለሁ፣ ፓስተራችን ጋር ስልኬን ያነሳል፣ አመጣዋለሁ አልኩትኝ። ቀጥታ እዛው ላይ ሆኜ ደወልኩኝ ፓስተር ጌቱ ጋር፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ጸሐፊው ጋር ማለት ነው። ደወልኩኝ፣ አነሳ። ፓስተር እፈልጋለሁ ቶሎ በአስቸኳይ ነው አልኩት። ስብሰባ ላይ ነው ምርስ ለአስቸኳይ ጉዳይ ትፈልጋለህ አልኩት። መጣ። ስንት ሰው ነበር ያኔ? ፓስተር ጌቱን ጠርቼ የመጣሁት ቀን በስልክ ኦርቶዶክሳውያን ቤት። ይህን ያህል ነው ከመሪዎቻችን ጋር ተቀራርበን የምንሰራው። እዚህ ጣታችንን የምንጠባ ህፃናት ልጆች አይደለንም። ያ ችግር ካለና ከኛ በላይ አቅም ከሆነ እደውላለሁ መጋቢ ጻድቁ ጋር። ባለፈውም መጋቢ ጻድቁም ጋር እንደዚሁ ማለት ነው። ደውለን ከአባቶቻችን ጋር እንሰራለን። አምሰዋለሁ በጠብጠዋለሁ ብለህ ካልክ ቤቱን እንጦጦ ማነው እንጦጦ ለመረችብኝ እኮ አንተዬ መካነ ኢየሱስ ቤተክርስቲያን ውስጥ ሆነ በጠብጣለሁ ብለህ ካልክ ምንም ችግር የለም። ከአንተ ጋር አልለፋለፍም። በጎን እደውላለሁ፣ እጠይቃቸዋለሁ እንዴት እንደምትኖር ከየት ጋር እንደጀመርክ ማን እንደሆንክ በዛ ቤተክርስቲያን ውስጥ ያለ አገልግሎት ድርሻ ምን እንደሆነ ማለት ነው። አንተም መደወል ትችላለህ። እኔ ጋር ሳትደውል በፊት ፓስተሬን አምጥቼ ያገናኝቻለሁ። እዚሁ ካገለገልክ በጽድቅ አገልግል። በእውነት ካላገለገልክ ውልቅ በል። አንተም ብሎ አገልጋይ እኔም ብሎ አገልጋይ። ሶሻል ሚዲያ ላይ ወጥተህ የጌታን ቤተክርስቲያን አታሰድብም፣ የክርስቶስን ስም አታሰድብም፣ እዚህም እዛም አታጠልቅም ማለት ነው። ማንም በጌታ የሆነ ትውልድ ኦርቶዶክስ ጋር ሄዶ ስግደት ምናምን ነገር ስግደት እንደዚህ ነው ወንድሞች እናቶች። እኛ ስግደት ብለን የምንሰግደው እንደዚህ ነው ለጌታ በእውነትና በመንፈስ ነው እንጂ ስገዱ ብሎ ያለው በአመት አንድ ጊዜ ጠብቀን እንደዚህ ነው የምንሰራው። ይሄ ነው ስግደት። ዘውዴን ላምሳ
እንዲህ አይነት ስግደት ይሄው ሰውዬ ሰግዳለሁ ብሎ ያለው አሁን ሙሉ ወንጌል ያባረረችው ለመጀመሪያ ጊዜ እኔ ጴንጤው አላለንም። እውነትህና እውነት የኛ ጴንጤ ቤተክርስቲያን እዛ ለካ አባራው ነው። ደግ አረጉ። እምትኖር ከሆነ ለክርስቶስ ቤተክርስቲያን ስልጣን ተገዝተ ኑር። የማትኖር ከሆነ በፍጹም ቤቱን ለቀን መውጣት ያለብህ። ካሜራ ዘርግቶ ጴንጤው ወንድማችን ሰገደ እኔንም ተከተሉና ኑ እኮ አለን። ወዴት ነው ኑ ብሎ ያለን? እኛ ትተን የወጣነው ቤት ማለት ነው። ከዛ ሲሰግድ ይሁን በመቅደሱ ሆነን የካህናቱ ድምፅ እንደሚሰሙት እንደዚህ ነበር እያዜምን የነበረው። እዚህ ማወራችሁ ሰውዬ የሆነ ሰውዬ መጥቶ እንደችን ቤተክርስቲያን ሳታውቋት እችን ቤተ አንተ ወንድሜ አንተ ነህ ለእኔ የምትነግረኝ? አንዳንዶቻችሁ ሳትወለዱ ሁሉ ጭምር ማለት ነው። የእሱ እንኳን ይበልጠኛል በእድሜ። በጎጃም በጎንደር በሰሜን ሸዋ በቆሎ ትምህርት ቤት እየተንከራተትኩ ደበሎ ለብሼ ተምሬ እኮ ነበር ስቀድስ የነበረው። ይመጣና እችን ቤተክርስቲያን ስለማታውቋት አላለንም። እና አሁን አንተ ጴንጤ ነኝ ብለህ እዛ ብትሄድ አልኩ ወንድምዬ፣ እኔ በማገለግልበት ቤተክርስቲያን ቢሆን የአብርሃም አምላክ ይፋረደኝ አልኩ። እዚህም አትረግጥም። መተህ እዚህ ረግጠህ እንደገና ደግሞ እዚህ ማይክ ስጡኝ። ይኸውልህ ቤቱን በአንድ እግሩ እናቆመዋለን እንጂ አንተ አታገለግልም። መሪት ሆኜ መመረጥ የለብኝም። ባለኝ በተሰጠኝ የወንጌላዊነት ጸጋ አስቆማለሁ አልኩ። ቤቱ ላይ አትቀልድም። ቤቱ ስርዓት አለው። ቤቱ ባለቤት አለው። ቤቱ ማለት ቤቱ ነው ብለህ ጣሪያው ግድግዳው ነው አይመስልህ። እኛ ማለት ነው የእግዚአብሔር ቤት የተባል ነው። ምን አለው? በደም የተገዛ ህዝብ ነው እዛ ያለው። እዛ በባቢሎን ሄደህ ረግጠህ መጣ፣ እዚህ ደግሞ በጽዮን አዘምርም። መጀመሪያ እግርህ የረገጠበት እግርን ከሸካራው መንገድ መልስ እንላለን። ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ እንዳለ እንልሃለን። ከሸካራው መንገድ መልስ እንልሃለን። እስራኤል እንዲህ ነበር የሚያደርጋት። የሆነ ጊዜ ላይ እዚህ ትመጣልህና ያህዌ የአባቶች አምላክ የአብርሃም አምላክ ኤሎሄ አብርሃም ኤሎሄ ይስሐቅ እያለች ማለት ነው። ደግሞ ትሄድልህና በአሦራውያን መንገድ ደግሞ ሄዳ ጭልጥ ብላ ትከተልላለች። ነብይ ልኮባት ምን አላቸው? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ አላላትም? ሃሌሉያ እንልሃለና እዚህ የእነንትናን ውሃ ልጠጣ በዓለማውያን መንገድ ምን ጉዳይ አለ? አንተዬ ምንድነው ጉዳይህ? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ይላል የሰራዊት ጌታ እግዚአብሔር አለ ነብዩ። ምን ታረጋለህ አንተ በግብፃውያን መንገድ? ምን ታረጋለህ አሦራውያንን ተከትለህ? ያህዌ አምላኳ ሆኖ የአሦራውያንን መንገድ ተከትላ ምን ታደርጋለች? ይሁዳ ይታ አንድ እስራኤላዊ ሰውዬ ኑ ወደ ባቢሎናውያን ጣዖታት ወደ ነፋናራክ፣ ሙስኩ፣ ማርዱክ ወደሚባሉ ኢሽታር ወደሚባሉ ወደ ናባ፣ ወደ ቤል፣ ወደ ማርዱክ ወደ እነዚሁ ኑ እያለ ሲጠራ ይታይ። እስቲ ከአብርሃም አምላክ ልባቸውን አሸፍቶ የአሕዛብን ጣዖታት እንዲያመልኩ የሚጠራ እስኪ አንድ እስራኤላዊ ይታይ። ኪዳኑ ስለሚፈቅድ በድንጋይ ቀጥቅጠው እንዲገሉት የእግዚአብሔር ቃል ያዛል። ኪዳኑ ስለሚፈቅድ ያኔ አሁን በድንጋይ አንቀጠቅጥህም።
እዚህ ሆነህ በብርሃን መንግስት ውስጥ ሆነህ ኑ ወደዚህ ችችን ቤተክርስቲያን ሳታውቋት ምን ታደርግልናችሁ? ቤተክርስቲያን ብናውቋት ኦርቶዶክስነትን ማወቅ ምንድነው የሚጠቅምህ? ሙሉ ወንጌልነትን ማወቅ እንደሚጠቅምህ፣ መካነ ኢየሱስነትን ማወቅ እንደሚጠቅምህ፣ የእግዚአብሔርን ልጅ ማወቅ ግን እውነተኛ አምላክ የሆንከውን አንተን የላከው ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ተብሎ ስለተጻፈ የአብን ልጅ ኢየሱስን ማወቅ እንጂ ለአንተም ለእኔም ለሕዝቡ ሁሉ ከዘላለም ጥፋት የሚያድነው እችን ቤተክርስቲያን አታውቋትም ትለናለህ እንዴ? 32 ጥርሶቼ ነቅያ አዲስ የተተከለበት እና አዲስ የበቀለበት እስከዚህ ድረስ ያደኩባት ቤተክርስቲያን ናት። ልታባብኝ አይደል? የኔ ሞልቃቃታችን በጌታ ይወሹ አሮጊት ሁሉ ተነስቶ ባካችሁ እችን ቤተክርስቲያን ስለማናቃት ጥርግ ማለት ትችላላችሁ ወንድሞቼ። ጥርግ ማለት ሜር ትችላላችሁ። መንፈስ ቅዱስ ስሙ ይባረክ። እኔው በምሰብከው ወንድሞቼ በሚሰብኩ ስብከት ወንጌል እዙ ጌታን ትቀበላለህ። ጌታ ከራራልህ ራስም ደግሞ ድነት የሚያስፈልግ ከሆነ ይሉሃል። አየህ ወዴት? እኛ ወደ ኢየሱስ እንላለን፣ እነሱ ወደ ድርጅት ይልሃል። እዚሁ ቁጭ ብሎ ግልብ ትውልድ ምድረ ሆዳም ሁሉ የዘመናችን ይሁዳዎች ናቸው እነዚህ። ያኛው በገንዘብ ነው የሸጠው። ይሄ እንደነኛ አይነት ምስር ወጥና ምናምን ነገር ብታበሏቸው አምላካቸውን የሚሸጡ ይሄ የቤተክርስቲያን መሪዎች ስለተናገሩ እናገራለሁ። የታንከኛ ሙሉ ወንጌል ቤተክርስቲያን መግለጫ ስላወጣች ማለት ነው። እኔ ከክርስቶስ ቤተክርስቲያን ጋር የምሰራው አታም ስለ እኔ ጋር መጥተህ ሙሉ ወንጌል ላይ እንትን የብላም ነገር እንጠይቅሃለን። የት ነህ? ማን ነህ? ማንም ጴንጤ እንደዚህ አድርጎ አያውቅም። አንተ ጴንጤነት እኮ ማለት ዝም ብሎ ግልብ እኮ አይደለንም። አንዳንዶች አላችሁ የምትረግጡበትን የያዛችሁትን የማታውቁ። ቁጭ በልና መጽሐፍ ቅዱስን አንብብ፣ ተማር። ለማገልገል ከመውጣት በፊት ገና ሌሎቹ ሙሉ ጭምር እንደዚሁ መግለጫ የሚሰጥ ካለ ይሰጣል። አታምታታም። ከዚህ በኋላ ይበቃኛል። 40 ገባ በቃ። ደግሞ እኮ በልቶልህ እኮ ነው የሚሰግደው እያጋስ ማለት ነው። አቤት ውርደት! እኛ አክፍሎት እያከፈልን ነበረ የምንሰግደው። እሱ ግን መጥቶ የጠጣውም የበላውም ምክንያቱም ባፉ ሊወጣ ሆና ያገኘውን ሁሉ ጠርጎ በልቶልህ መጥቶ ይበቃኛል 40 ሰግጃለሁ። ቀጥሎ 180 ብትሄድ በአፍንጫህም በቀዳዳህ በኩል ሁሉ ይንጠባጠባል ማለት ነው። የበላው የጠጣ ኢየሱስን ስትጦ ውርደትህ ከዚህ ሁሉ ነው የሚጀምረው። የበላው ምስርም ይሁን ቃሪያ ውልቅ ብሎ ይወጣልሃል በአፍንጫህ በኩል። በሰውነት ቀዳዳ በየጆሮ ሁሉ ሊገነፍል ይችላል። 40 እኮ ስለሰገድክ ነው። እስርህ ብሆን ጨፈቃ ነገር ይዤ አገለግልህ ነበር ስልህ በደንብ ነበር ማገለግልህ። ኪዳኑም ይፈቅድልኛልና እዛ እንድደባደብ አለ ነው እዛኛው ቤት እንደ ሀገራችን ፈረስ አማረሽ አይደል? ጾም ስሩልኝ አላለችም እንዴት ሴት? ኧረ ተው ግዴላችሁም፣ እግዚኦ በሉ አማኞች ግዴላችሁም። የት ነው ያለችው ያቺ ሴት? ቪዲዮዋን ባገኛት በቀኛው ላይም ብዬ ወጥቼ ምናምን ነገር በቀኝ አይደለም በግራህ በጀርባህ ሚው በፊትህ እዚህኛ ላይ እንትን አትበሉ ምልህ። የት ነው ያለችው? ቆይ እስቲ ልፈልጋት። ምክር አለኝ እንደው ለፓስተሮቻችንና ለቄሶቻችን አላለችም? እሺ ታዲያ ምክር ካለው ቲክቶክ ላይ ነው እንደወጣው እንትን የሚሉት ደውለው ይናገሩ እንጂ ትይዬ የት ነው ያሉት? ኦኬ እስቲ ልፈልግ ቆይ
መቼም ስንት ጉድ ነው ያለው እኮ አያልቅም። ኧረ በቅርብ ሳሳያት ነበር አንተዬ። ኦኬ 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 ባለፈው በቅርብ ቀን እኮ እያሳየኋት ነበር። ጾም ስሩልን፣ ጾም ደንግጉልን። ኦኬ ጌታ ኢየሱስ ክርስቶስ ከደነገገ ውጭ ሌላኛ እንደንግግ ኦኬ። አሁን ቤተክርስቲያን ከተናገረች እንናገራለን ማለት ነው። እንደዚህ ጠንከር አድርገን እንዳንቀድም ቤተክርስቲያንን ለሁሉ ነገር ምን ነው ቸኮልክ ምናምን ብላችሁ ስለምትሉ ኦኬ። አይ ቲንክ ኦኬ 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 ብፁዕ አቡነ እኚሁትና እኔ ጋር ያመልጡ። ጥያቄ አለኝ ለወንጌል አማኞች መጋቢዎች፣ ካህናትና ሰላም ጤና ይስጥልኝ ወገኖች። የሚያውቃት አለችን እህት እኔ ወንጌል ልነግራት ይገባል። የእውነት መጽሐፍ ቅዱስ እጇ ላይ ይዛለች። ምናልባትም የኔ አንድ ቤተክርስቲያን ውስጥ ሽማግሌ የምትሆን ትችላለች። የምታውቋት ሰዎች አላችሁ ወይ? ጥያቄ አለኝ። እኔ እዚህ ቪዲዮ ላይ ኮሜንት አድርጌላት ፎሎ ባክ አድርጋኛለች። ሜቢ ኢንቦክስ አደርግላታለሁ። ፕሊዝ። እዚህ ቪዲዮ ላይ እኔ ጻፍኩላት ኮሜንት አለ። ኧረ የወንጌል አማኝ ነኝ ብላ ነው መጽሐፍ ቅዱስ ይዛ። እንደዚህ የኦርቶዶክስ ሴቶች እነዚህ መጽሐፍ ቅዱስ አይዙ። አዎ፣ ግን ፖስቷን እንዳለ ገብተህ ስታየው የመካነ ኢየሱስ አማኝ ትመስላለች። ኢቭን ይሄንን ፖስት ካረገች የኛው ቤት ናታ። ታዲያ መካነ ኢየሱስ ስለሆነች የኛው ቤት ናት ማለት ነው። ናታው መልሳልኛለች። ስለዚህ ፕሊዝ ፈልጊያትና እኔ ስልኳን እፈልጋለሁ። እሷ ከእንደገና ወንጌል ነው የሚያስፈልጋት ማለት መካነ ኢየሱስ ውስጥ እኮ ወንጌል የማያስፈልገው እኮ ትውልድ የለም። መጥቶ እኮ ዝም ብሎ ቁጭ አላለ እንዲሁ ዝፍዝፍ ብሎ ማለት ነው። ቸርች ውስጥ መካነ ኢየሱስ አይማሩ፣ ትምህርት አይማሩ፣ የደህንነት ትምህርት አይማሩ፣ ምን አይሉ፣ አያጠኑ፣ አያስጠኑ እና ምን እንደምትል እኔ ጥያቄ አለኝ ለመካነ ኢየሱስ ቤተክርስቲያን ቄሶች። የምን ጥያቄ ነው አላት? ታዲያ እዛው ቸርች አትጠይቅም እንዴ? አሁን አየህ ልቧ ሸፍቷል ማለት ነው። አካሉ ያለው መካነ ኢየሱስ ነው። ጾም ስሩልኝ ምክንያቱ እንትን ቆይ ጉልባል ትበላልኝ ማለት ነው። ለወንጌል አማኞች መጋቢዎች፣ ካህናትና ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን። እኛ ለምንድን ነው የማንጾመው? እውነተኛ ጾም ነው የኦርቶዶክስ ጾም። እውነተኛ ጾም ነው። መጽሐፍ ቅዱሳዊ ጾም ነው የኦርቶዶክስ። እኛ ለምንድን ነው የማንጾመው አለሽም? እኛ ጋር ጾም የለም እንዴ? የሆነ መለከት አስነፍተን ጥሩምባ እልል በሉ ገባ ወጣ ብለን ነይ ጾም ብለን ገና ከመግባቱ በፊት ማለማመጃ በየቤርጎ
አልጋ ለመያዝ እየተሯሯጡ ዶሮ ነዝር ቅርጫት ይግቡ በዛ ወጥቶ በዚህ ገብቶ እንደዚህ መሯሯጥ አለብን? አንሯሯጥም። ፋሲካችን ክርስቶስ ታርዶልናል። ስለዚህ የጾም በየአይነትና ሲልጆ እየበላን የምንጾመው ጾም የለም። ኃጢአትን ነው ጾሙ ያለን። ከእህል ተቆጥቦ መጾም እንኳን በቤተ ክርስቲያን አለ ስርዓት። ይገርማችኋል። የጴንጤዎቹ ጾም ገባ በየዓመቱ ተብሎ ወጣ ገባ የሚባል የለም። እንደምንጾም እንኳን ሌላው እንኳን እንዲያውቅ ጌታ አልፈቀደም። ኦኬ፣ የአዋጅ ጾም በቤተክርስቲያን በኩል የሚተላለፋል። እኔው ለቤት ውስጥ ቁጭ ብላ አልኩቻ አሁን ሴት መካነ ኢየሱስ ነች አልከኝ አልኩ። እንደዚች አይነቷ በጣም ብዙዎች እህቶች በጣም ብዙዎች ወንዶች አሉ እና ስርዓትን ያዙ ነው ብየምልሽ። ስርዓታችሁን ያዙ። ጥያቄ እንኳን መጠየቅ ካለብሽ እዛው ሄደሽ ነው ቄሱን መጠየቅ ያለብሽ። ወንጌላዊውን ዘመናቸውን ሰጥተው የሚያገለግሉ ካህናት አሉ፣ ቄሶች ማለት ነው። በመካነ ኢየሱስ ሄደሽ እዛ አትጠይቂም። አማረሊ ብለሽ ወጥተሽ ሶሻል ሚዲያ ላይ የምታወሪው ገጽጻችኋለሁ አልኩ። ለምን ሁለት ፀጉር አታበቅሉ? ስርዓት ያዙ። ስርዓት ያዙ። እሺ፣ ጥያቄ አለሁት። ብታስጀምሩ ምን አለበት ለማለት ነው። መንፈሳዊ ስርዓት ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን። እኛ ለምንድን ነው የማንጾመው? ብታስጀምሩ ምን አለበት ለማለት ነው። እኛ ለምንድን ነው የማንጾመው አላልችንም። እኛ ጾም የለንም እንዴ? ጾም የለንም? መናገር አለብን ወንድሜ፣ መናገር አለብን። ከሚዲያ እኮ አንዳንዴ ሙሩ ብትል አይናችን ነሽ ማርያም አንቺን አይንኩብን እንድንል ማለት ነው። ወይ ደግሞ ይለህይብኛል ሚካኤል ይለህይብኛል እንድንል። እውነትዎትን ነው፣ እውነትዎትን ነው። ከኦርቶዶክስ ዝማሬ ምኑ ነው የምንዘምረው? እስቲ ምኑ ነው የምንማረው? ነይኔም የማርያም ብለን እንድንል ቆይቼ ደጅ ጠናው ኪዳነ ምሕረትን እንድንል። ኦኬ በቃ እንነግራቸዋለን፣ እትዬ እንነግራቸዋለን። ገዛይ ሙሴ ወደ ጌታ አልሄደም አለ። እንግዲህ ለዘመናት የዘመረውን ዝማሬ እንነግረዋለን። አጉዬንም ደውዬ እነግረዋለሁ። አንድ መካነ ኢየሱስ ቤተክርስቲያን እናት በመካነ ኢየሱስ ስርዓት ጌታን የሚያመልኩ ናቸውና ዝማሬዎትን ይቀይሩ ብለዋል። አጉዬም እንትላለህ እና ቀይረው ብለን እንነግረዋለን። እንደዛ ነው የሚሻለው አይደል? እኔ እኮ ከየት እንደሚመጡ እንዘምረዋለን። እንደ ኦርቶዶክሳውያን በደንብ አድርገን ሞቅ እያደረግን አሌ በላሌ አሌ እንድንል 1 2 3 4 አሌ ማርያም አማላጅ ናት አሌ መናፍቅ የገቡት አሌ በ97 አሌ በላሌ አሌ። ይሄን ነው ከዚህ እንደዚህ እንድንማር ነው አይደል? እንደዚህ እንድንል ጌታ ይመስገን እንድንል በየመሃከሉ ኤርሚዬ ይቅርታ አንዴ እንትን ላይ ልኬልሃለሁ። ይኸው ጾም ከፈቱ በኋላ እንዴት እንደሚዘምሩ አንዴ እንትን ላይ ቴሌግራም ላይ ልኬልሃለሁ። ፕሊዝ እሺ ጸሎት ነውና እነሱ ጸረ ማርያም ብለውናል ብለው እነሱ ከመውቀስና ከመክሰስና እነሱን እንደ ጠላት ከመቁጠር አፍሽን ያዢ
አፋችሁን ያዙ። ማንም እነሱ ጸረ ማርያም ብሎ ስላለ የእግዚአብሔር ሕዝብ ኦርቶዶክሳውያንን እንደ ጠላት አይቶ አያውቅም፣ አናቅም። በምንም አይነት መልኩ አፋችሁን ያዙ። የውጭው ይበቃናል። አፍሽን ያዢ እትዬ፣ አፍሽን ያዢ። የእግዚአብሔርን ሕዝብ አትክሰሺ። እነሱ የማርያም ጠላት ስላሉን ስቀንባቸው ነው የምናወራቸው እንጂ የእግዚአብሔር ሕዝብ አንድ ቀንም ኦርቶዶክስን በጠላትነት አይተው አያውቁ። አንድ ቀንም። ምን እያለች ነው? ይኸው ከጴንጤዎች ሁሉ ጭምር ሳይቀር እንደ ጠላት ያዩናል ብለው የሚሉ እውነተኛ ተናጋሪዎች ተነሱ። አርበኞች ተብሎ የሚባል ይሄ ቺፕ የሆነ ምንድነው ከበሬታ ፍለጋ። ማንም የእግዚአብሔር ሕዝብ አፋችሁን ያዙ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራን። እትዬ መጽሐፍ ቅዱስ ትምህርት ቤት አይደለም ትምህርት ቤቱን ህንፃውን ለምን አይሰሩትም? ኦኬ እኛ ከኦርቶዶክስ ሳይሆን የምንማረው የእምነታቸውን ፍለጋ እየተከተልን ምሳሌውን ትተውልን ያለፉ እዚህ አባቶች አሉን። የእግዚአብሔር ልጅ ኢየሱስ፣ ቅዱሳት ሐዋርያቱ፣ ቅዱሳን ነቢያቱ። ከሰዎች የምንማረው መልካም ነገር እንዳለ ቢሆንም ግን ጴንጤ መንፈሳዊ ነገር ለመማር ከኦርቶዶክሳውያን ጋር ሄዶ ማየት የለበትም። ይሄው የእግዚአብሔር ቃል የእምነታቸውን ፍሬ እየተመለከትን እንድንመስላቸው የታዘዙ በቤተክርስቲያን ውስጥ ያሉ አባቶቻችን፣ አገልጋዮች፣ ወንጌላውያን አገልጋዮች አሉ፣ ፓስተሮች፣ ሽማግሌዎች። አሁን ይሄ ሁሉ ጠጋ ጠጋ ለምንድነው? ለመሄድ ነው። ይሄዱ ማየ ይሄዱ ለእንጦጦ ለመካነ ኢየሱስ ቤተክርስቲያን ቄሶችና ለፓስተሮች ጥሪ ያደርጉት። በቃ ይህን ጥሪ አይሰሙትም፣ አይሰማም። አንድ እናት ተናግረዋና ወጥተው ዱባው በግብፅ ሳለን እንበላ የነበረው ከምንቸቱ እንጠግብ ነበረ ብሎ የሚል እና ወደ ግብፅ እንመለስ እርሶ አጽዋም የሚባል አማልክት አይሰራውለትም። ትኖሪያለሽ በእግዚአብሔር ስርዓት ማለት ነው። በቃ የምን መመሪያ ድብልቅ ህዝብ እያላችሁ ጻፉ ወንድሞች እናቶቼ። ድብልቁ ህዝብ ለእስራኤል ህዝብ መውደቅ፣ ለእስራኤል ህዝብ መጥፋት አንዱ ምክንያት የሆኑ ቁጭ ብለው በህዝቡ መካከል የምንመለስ ወደ ግብፅ አለቆች መርጠን ራሱ በእግዚአብሔር መንግስት ውስጥ የጽዮን መንገደኛ እንደሆነ አታውቅ። ቁጭ ብላ እንደገና ተመለሱና ከዓለማውያኑ እነሱ ከሰሩት ያን ስርዓት ለኛ ስሩልን። እንዲህ የሚባል ነገር የለም ወንድሞቼ እናቶቼ፣ እንዲህ የሚባል ነገር የለም። እንዴት ነው ግን ጌታን የገባን? እንዴት ነው ጌታን የምንቀበለው? መጽሐፍ ቅዱስን እንዴት ነው የምትረዱት? ሲጀምር አንድ ሴት ተናገረች ብሎ ለምን ዓለሙ እዚህ ያለን ተሰብሰበ ለምን አንናገርም? ቸርች ሁሉ ተነስቶ ስሩልን ብሎ ካሉ ልክ ምንድነው እንደ አሮን አይነት የሆኑ ካህናት አገልጋዮች ካልሆነ በስተቀር እንደ ሙሴ አይነት አይሰራልህም። አሮን ነው ጥጃ ስራልኝ ብለህ ስትለው ይሰራልህ። አንዳንድ ቄሶች እንደ አሮን አድርጓቸው ጾም እንሰራለን ብለን እናፈርስላቸዋለና እስቲ ስርዓት መካነ ኢየሱስ ቤተክርስቲያን ውስጥ ከመጽሐፍ ቅዱስ ውጭ የወጣ ትምህርት ሰርቶ እስቲ ይቀመጣታል፣ በህብረት ውስጥ ማለት ነው። እነሱም አይሰሩም። ሲጀምር እንደ አሮን ወርቅ አምጡልኝ ብለን አንጠፈጥፍም፣ አንቀጠቅጥም። አማልክት ለመስራት የእግዚአብሔር ቃል የማይፈቅደውን ከእግዚአብሔር ቃል ጋር የማይስማማ ስርዓትን ለመስራት ይቅርታ፣ ኢየሱስ 40 ቀን ጾመ፣ ኦርቶዶክስ 55 ቀን ጾማለች። ኢየሱስ የጾመው ጾምና የሷ ጾም በቀንም አይገናኝም፣ በአበላልም አይገናኝም። ኢየሱስ ነን ስቶፕ ነው፣ ያልበላም አልጠጣም ይላል። እንደ በኦርቶዶክስ እኮ ብራዘርዬ፣ በኦርቶዶክስ የሚበላውን አላየህም? የጾም በየአይነቱ ብቻ ስንት አይነት ነው? በላው ላይ ማነሽ እስቲ አንድ ያላበው
ምን ላድርግሎት? ዳሸን ወይስ ቅዱስ ጊዮርጊስ ወይስ ሜታ እየተባለ አይ እንትን ድራፍት አድርጊው በጃምቦ በትልቁ በሱ ትንሽ ያላበው አንድ እስኪ አምጪው ምንም ችግር የለውም ብሎ ያን የጾም በየአይነት በልቶ የህፃን ልጅ እግር የሚያክል አሳ እዛ ጾም በየአይነት ላይ ተጋድሞለት ድራፍቱን ጠጥቶ እያጋሳ ምንድነው የምጾመው ብትል የጌታችንን ጾም ይላል። ኢየሱስ እንደዛ ነው ወይ የጾመው? ከየት ነው የተማራችሁት? የራሳችሁን ጾም ጾሙ። የራሳችሁን ጾም ብላችሁ ምትሉት ማለት ነው። ኢየሱስ ጋር ግን አታጠጋጋልኝ። ዘወረደ ቅድስት ምኩራብ እርቃን እያልክ ጥያቄ ጠይቃናቸው እነሱ እንኳን መልስ አላጡም። እና ይቅርታ አድርጉልኝ እህትየው፣ ለእርሶ የሚሰራለት ቤት የለም፣ ለእርሶ የሚሰራለት ጾም የለም። እንደ እግዚአብሔር ቃል የሆነው በማቴዎስ ወንጌል መጽሐፍ ምዕራፍ 6 መሰረት በስውር ገብተህ በስውር ጸልይ ብሎ ያለውን ቃል ላንብሎት ይገባል። እርሶ መጽሐፍ ቅዱስ ትምህርት ቤት ገብተው ነው አይደል የተማሩት? ምን እንዳስተማሯችሁ አላውቅም። ይሄ መጽሐፍ ቅዱስ ትምህርት ቤት የገባ ሁሉ እኮ ጤነኛ አይደለም ወንድሞቼ ናቶቼ። ሁሉም ደግሞ እብድ አይደለም። እንደ ቆንጆ ነገር እኮ ተምረው የሚወጡ ሰዎች አሉ። ወይ ጉድ! አንተ ግን ስትጾም ቀጥታ በስውር ላለው አባትህ እንጂ እንደ ጦመኛ ለሰው እንዳትታይ ራስህን ተቀባ። አይወቅ እኮ እያለ ነው ጌታ። እሺ ወንጌላዊ ኤርሚያስ ማነው? ወንጌላዊ ሁሴን ትጾማለህ እንዴ ብዬ እኔ በግል ብጠይቀው ይነግረኛል። ወንድሜ ስለሆነ በጌታ ማለት ነው። ቢኒ እንዴት ነው እየጾምክ ነው? እብራይት እየጾምሽ ነው? ጠይቃት ትችላለህ እንጂ አሁን እስቲ እየጾምኩ ነው ብሎ አይባልም እኮ ወንድሞች ናቶች። እና ጌታ የሚለውን ይልኝ እንጂ ጦመኛ ስለማ ነው እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ ማለት አመዳም መስላ አትዙር እያለ ነው። ፊትህንም ታጠብ ከና አይናርህ ጨምራ አትውጣ። ሰውነትን ስላጎሳቋል ቆልክ ጾመኛ አይደለህም ነው። ታጠብ። በስውር የሚያይ አባትህ በግልጥ ይከፍልሃል። መለከት አታስነፋ ነው። ወቁልኝ እልል በሉልኝ እየጾመች ነው እየጾሙ ነው እንዲባልልህ አትፈልግ። በስውር ገባ። ጸሎትም ከፈለክ በስውር ጾም ትክክል ነው ብሎ ሊያጸድቅ ነው እንደ ኢየሱስ ጌታ ነው ብሎ ሊመሰክር እንጂ የሄዱት ሁሉ ጭምር አስቀድሞ እንደዚህ ነበር የሚያደርጋቸው የነበረው። እመነኝ አልኩ። ያልጠረጠረ ተመነጠረ ብሎ በሚለው ጥቅስ አይደለም ብሂል ነው የሚይዘው። ጠርጥር እንዲህ ከጀማመራቸው ቤት ውስጥ ልባቸው ሸፍቷል ማለት ነው፣ ሄደዋል ማለት ነው። ስንቶች አላችሁ ባይብል ስኪል የገባችሁ? ጥሩ ነው መማር፣ የእውነት ጥሩ ነው መማር። ግን ምን ልታረጉ ነው የገባችሁት? ተምራችሁ ስትወጡ ምን ልታረጉ ነው? አንቺ በባይብል ስኩል ነው የተማረችው። እሺ ከዛስ ህዝቡን የኦርቶዶክስን ጾም ልታጾምልን ማለት ነው። የጌታን ህዝብ አትችሉም። እሺ
አይ ትላለች እኔ እናት ተወለቷደው ኤዲያ ይባላል። ከዛ ጾሙን ስንፈታ ደግሞ የእኛ ቄሶችና ፓስተሮቹ እንደዚህ ይዘን እንድንል ማለት ነው። ያው ጠበሉን ይዘው ማለት ነው። ጠበል ብላክ ሌብል የሚባል ጠበል ወይን ሬድ ምንድነው የሚባል የውስኪ ዝርያ አለ። ያው ድሮ እኔ እነሱ ጋር ስለነበርኩ ኮልተታ ነበር። ከዛ ፓስተሮቻችን እንደዚህ ሲሉልኝ ይታይ ከጾሙ በኋላ ማለት ነው። ወደዚህ እኮ ተመለሱ ነው የምትለን። ዋት ምንድነው? ሬድ ቡል ነው ምንድነው? ብቻ ምንም ቡል በሉት። ውስኪ እኮ ጠርሙስ ይዞሩ ታያ ጥርስ በጥርስ ሆኖልሃል። እና የመካኒክስ ቄሶች ሬድ ቡል፣ ብላክ ጃክ፣ ጃክ ዳንኤል ብዙ ስም ለበቃ እንግዲህ ዋይት ሆርስ፣ ብላክ ሆርስ፣ ሬድ ሆርስ ምናምን ነገር እያለ ማለት ነው። እና ፋሲካው ሲፈታ ከነሱ ጋር እኛም እንዲህ እንድንል ከነዚህ ግብዞች ነው ጾም ተማሩ ብላ የምትለን። ስሩልን፣ ከኦርቶዶክሳውያን ብዙ የምንማረው ነገር አለ አለች። እሺ ከዛ እስከ ፋሲካው ማለት ፋሲካ 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 አሁን እዚህ ሲገቡ እንዴት ዋሉ? ወለተ ስላሴ እንዴት ዋሉ? እንኳን ዓመት አደረሶት ተብሎ ይባላል። ምንድነው? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን ገባና እንዴት ናችሁ? ሰላም ከረማችሁ? እንዴት ናችሁ? እንኳን አደረሳችሁ ብለን እንገባለን። ገና ጠዋት ስለሆነ ማለት ነው። ሆዳችንም ባዶ ነው። ጠዋት ቂጣ ፍርፍር ወይ እንትን ነገር የተሰጠን ቤት ከዛ እዚህ ይሄኛው ከበልቶ ካለቀ ከተጠጣ በኋላ እዛው ሙቀት ሲሰማን እያንዳንድሽን አውቃለሁ ይላል። ቅድም በሰላም የገባው ቄስ ከዘራውን ተበቃ አድርጎ ይዝና እያንዳንዳችሁን አውቃለሁ ይላል። ምን ማለት ነው? መዝሙሩ ግን ለውስኪው ነው ኤርሚ ታይኝ ስቴት እየሆነ ያው ታዲያ መዝሙሩ ለውስኪው ነው እኮ የመሰለኝ ቄስ ፈሳሽ ነገር ካሳየሽው አክሮባት ተገልበጥ ብለሽ ብትዩ የቻይና ኩንጉፉ ሁሉ ይገለበጥልሻል። እኮ ወደም እያየሁት ነበር ግን አልገባኝም። ለፋሲካው ነገሩ ቶሎ አይገባሽም። ዘግይተሽ ቶሎ አይገባኝም። እኔ እኮ እኔ ሴትዮዋንም ዛሬ ነው ያየኋት። እንትኑ ነው መሰለኝ ቀርቡ ስለከፈተ ፋሲካ 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 እውነት ነው ኤርሚ ያላቆረጠ ብዬ ነው እንጂ አሁን ይሄ መዝሙር ለማን ነው የሚሰዋው? እውነቷን ነው መነን ለጠርሙሱ እኮ ሲጨርሱ በጠርሙሱ ይደባደባሉ። እዚሁ ቤት ውስጥ ይነሳ ቅዱሱ ከጠርሙሱ የተባለው እዚሁ ጠርሙሱ እየቀደሱት እዚሁ እየቀደሱት ነው ጠርሙሱ ያው እኔ አሁን ይታይ እስቲ አንድ ወንጌላዊ ወይ አንድ ፓስተር እንደዚህ ሆኖ ከፋሲካ በኋላ ጾም ፈተን የዚችን ሴትዮ ምክር ሰምተን ብንመለስ። ኤርሚ አቤት ይቀዳ ከጠርሙሱ እርሶ የሚደንሱ ነው እኮ ነገሩ። ዳግዬ እንዲህ አይነት ቀልድ እኔ በጣም ነው በእውነት አንዳንዶቹ እኮ በጣም የሚገርሙ። እኔ ምን የሚል ኮሜንት አየው መሰላችሁ? ውስኪውን ቤዛ ሆነች። እንደኛው በቤዛ ጠርሙስ ብሏል። እንከባበር ይላል የሀገሬ ገበሬ። በእውነት በጣም ግሱ 80 ነው ያሉት። ለካ ይሄንን ማስበው ነው እሳቸው እና ተውር። እሺ
በጣም መሄድ የፈለጋችሁ ሰዎች ምንም ሰበብ አታብዙ። ጌታ ኢየሱስ ምስክር ነው። ለወንድሞቼ ጊዜ ልስጣቸው፣ ለእህቶችም ሰበብ አታብዛ። ወንጌላውያን አብያተ ክርስቲያናት በዛ ወጥተው በዚህ ወጥተው እንትና እነ ሙሉ ወንጌል፣ መሰረት ክርስቶስ፣ ቃለ ሕይወት፣ አማኑኤል፣ እንትና ጉባኤ እግዚአብሔር፣ መካነ ኢየሱስ እንትና ምናምን ነገር ብለህ ገነት ቸርች፣ ሕይወት ብርሃን እንደዚህ አደረጉ በዚህ ወጥተው ምናምን ብለው ፓስተር እንትና ወንጌላዊ እንትና ነብዩ እንደዚህ ብለው ምንም ሰበብ አታብዛ። ሂድ፣ ምንም ሰበብ አታብዢ። ምንም ሰበብ አትደርድሩ። ለመመለስ የፈለጋችሁትን ብራዘር፣ አንደኛኛ መንፈሳውያን ሰዎች ነን። የአገሬ ሰው እንኳን እንደሚል ማለት ነው እንኳንችና የዝንብ ጠንጋራ እናውቃለን ይላል። ዓለማዊ እንኳን ማለት ነው። ንግግራችሁ ከየት እንደተቀዳ ከማጋራ ምን ውላችሁ እንደምትማሩ እኛ ልንሄድ ከክርስቶስ ጋር ልንኖር እናፍቃለን ብለው ይላል። እዚህ ወደ ኋላ ልትመልሰህ ምላችሁ ግን ቆም ብለን ብናስብበት አላልችንም። አሁን ዝማሬ ከነዚህ ሰዎች እንማር ወንድሞች እናቶቼ። እዚህ ጠጥተው ወጥተው ሰክረው ይደባደቡልሃል። መንገድ ላይ አንዳንዱ በሰላም ከገባ ነው። ብዙዎቹ ቦይ ውስጥ ነው የሚያድሩት፣ ሲተፉ ነው የሚያድሩት። ጠጥቶ ማለት ነው። ጥቂቶቹ በሰላም ይገባሉ እንጂ ጠጥቶ ማለት ነው። እዛው እኮ ነበርኩ አልኩ። እና ታውን እሺ፣ የእግዚአብሔርን ሕዝብ እዚህ አትክሰሱ። ቁጭ ብላችሁ አነጋገራችሁ ያስታውቃል። እሺ፣ ቲክቶክ ላይ መጣ አንዳንዶቹ እናያቸዋለን እኮ በሌላ አካውንት እናያቸዋለን። በዚህ በዋናው አካውንት የማልከው ገስት ይልኩልኛል። በሌላ አካውንት እያየሁ ነው ብራዘር። ከእኔ ይልቅ እዚህ ካለን ወንድሞችና ይልቅ ዳጊ እያየ ነው። ሌሎች እያየናችሁ ነው። እናንተም እኛን እያያችሁን ነው። እዚህ አሁን 880 ሰው አለ እዚህ ፊት ለፊት የገባ ማለት ነው። ከውጭ እዚሁን ያልተናነሰ ያህል ሰው አለ። ገብቶ ግን አይልም። ውጭ ሆኖ ሪከርድ አድርግ። እዚህ እግዚአብሔር ቤት ውስጥ ሆናችሁ ከእግዚአብሔር ሕዝብ ጋር ተቀላቅለህ አረም ሆነህ እንክርዳድ ሆነህ ፍየል ሆነህ ጊንጥ ሆነህ ጉርጥ ሆነህ ቁጭ ብለህ ከአሳው ጋር አብረህ ተቀላቅለሃል። የፍርድ ቀን እስኪመጣ ድረስ በጎች ከፍየሎች ጋር በአንድ መስክ ላይ ተሰማርተው ይበላሉ። እረኛው መጥቶ ግን እስኪለያቸው ድረስ በማቴዎስ 25 መሰረት ኦኬ። እንክርዳዱ ከስንዴው ጋር በአንድ እርሻ ውስጥ አለ። በቅላል አንድ እርሻ ውስጥ አንዳንዶች ሰይጣን ገጣጥሟቸው ያስገባችኋላችሁ ወደ እግዚአብሔር መንግስት። ጠላት ይህንን አደረገ ብሎ እንዳለው ዘርን ከዘራ በኋላ ጠላት መጥቶ ዘራ ይላል። እንክርዳዱን አላችሁ ስንዴ ከእንክርዳድ ጋር የመከር ወራት እስኪመጣ ድረስ ስንዴው ከእንክርዳድ ወይ እንክርዳዱ ከስንዴ ጋር በአንድ እርሻ ውስጥ ሊበቅልና ሊያድግ ፍሬውንም ለየግል ሊያወጣ ሊጎመራ ጊዜ ተሰጥቶታል። የማጨድ ጊዜ ሲመጣ ግን ገበሬው ሰነፍ ገበሬ አይደለም፣ መላእክትን ይልካል። አጭደው ይጥሉሃል፣ እንክርዳዱን በእሳት ይጥላሉ ብሏል ማቴዎስ 13። አጭደው ይጥሉሃል። አካሄድህን አይተን የህይወት ስርዓትን አይተህ እንደነ ደምረው አይነት ከሆንክ የኢትዮጵያ ሙሉ ወንጌል ቤተክርስቲያንም ሌሎቹ አሬም ጋር ችግር ካለ እኮ ነው ብዬ የምልህ። ፓስተር ይሰማኛል፣ በሬዎች ያሉ እንዲህ ብሎ ቀልድ የለም። ማንም ይሁን ማንም ዘማሪ ዳጊ ቤተክርስቲያን አለው፣ ቸርች አለው። ዝም ብሎ የምንፋንንበት ቤት አይደለም። ዝም ብለን የምንፋንንበት ቤት አይደለም። እንደዚህ እንደደምረው አቋም ይሰጣል፣ የአቋም መግለጫ ትሰጥባለች ማለት ነው። ሄጎ የቤተ ክርስቲያናችን አባላት፣ የተከበራችሁ የአብያተ ክርስቲያናት ምዕመናን፣ በቅርብም በሩቅም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል
አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ፋክት ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ስንት ዓመት አለች ሙሉ ወንጌል? በዚሁ ቆይታው ቤተክርስቲያን ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ከ3 ዓመት በፊት የት ቤተክርስቲያን አባል ነበረ? አሁን ቤተክርስቲያን እንደዚህ ካረጋገጠች እኔ ጠይቃለሁ ማለት ነው። አዳማ ከ3 ዓመት በፊት የት ነበረ? የት ቤተክርስቲያን ነው መሰረታዊ ክርስትና ትምህርት የተማረው? የት ቤተክርስቲያን ነው የውሃ ጥምቀት የተጠመቀው? የት ቤተክርስቲያን ሆኖ ነው አገልግሎት የጀመረው? ሙሉ ወንጌል እድሜው 3 ዓመት ነው ማለት ነው። ታንከኛ ማለት 09 ወንጂ ማጠፊያ ማዞሪያ ማለት ነው። አዳማን ለእኔ አትነግሩኝም፣ አውቃታለሁ። የገጠር ልጅ ነኝ ብዬ ስለ አዳማን ማላቃት እንዳይመስልህ። እግዚአብሔር አብ የቀደስኩበት ነው። ኬላ አካባቢ ገብርኤል ቀበሌ 10 የቀደስኩበት ነው። አዲስ አበባ መውጫ ኪዳነ ምሕረት የቀደስኩበት ነው። እነ ጆጎ ጊዮርጊስ ወጥቶ ወደ ሞጆ ስትመጣ ጠዴ ማርያም በቆሎ ትምህርት ቤት ሁሉ ጭምር ሳቀር ማቀው ነው። እሺ የት ነበር ከ3 ዓመት በፊት? የት ነበረ? ወይ ጌታን ያወቀው በዚህ 3 ዓመት ውስጥ ነው እንዴ? እንጦጦ ማነው? ሶሪ ዛሬ እንጦጦ ይዛኛለች አንተዬ። ወይ እንጦጦ እንዴ? ኦኬ ሙሉ ወንጌል ቤተክርስቲያን ዛሬ 3 ዓመት ነው እንዴ ተጠመቀው? ደምረው ከ3 ዓመት በፊት የት ነበረ? መጠየቅ አለበት። ኤርሚያስ ነግሬ ያለው ጌታን ስቀበል የት ቤተክርስቲያን እንደተቀበልኩ ሙሉ ወንጌል ባዘጋጀችው ኮንፈረንስ የወንጌል እውነት ሰማው። በ91 በ92 ዓመተ ምህረት በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ አጥቢያ ጌታን ተቀበልኩ። ያሳዩን። የት ነው የተማሩት? የት ነው የተጠመቁት? የት ነው የተጠመቁት? በኢትዮጵያ ወንጌላዊት መካኒዝም በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጌታን ተቀበልኩ። በዛ ቤተክርስቲያን ኤርሚያስ አበበ እንደዚህ ተጠመቀ። የት ነው የተጠመቀው? ምንድነው የተማርከው? ምንድነው የበላኸው? እዚህ ሶሻል ሚዲያ ላይ መጥቼ ዝም ብዬ አይደለም ጮህ ብራዘር፣ መነሻ አለኝ። የኦርቶዶክሱ ዲያቆን የዛሬ 25 ዓመት በፊት በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ይኸው የሚታወቁ አገልጋዮች ጣሊያን ሀገር ነው ያለው ወንድማችን ፓስተር ለገሰ ማነው ጀርመን ሀገር ነው ያለው ፓስተር ቡሊ። ኦኬ የት ቤተክርስቲያን ነበር የነበራችሁት? ዛሬ እዚህ መጥቶ የሚያገለግላችሁ ሰውዬ አሁን ቸርች የሌለው አድራሻ የሌለው ፓስተር የሌለው መነሻ የሌለው ሰው አይደለም። ልክ ከኦርቶዶክስ ወጥቼ አይደለም መጥቼ እዚህ እማስተምረው ቁጭ ብዬ ተምሬ ቁጭ ብዬ። ከየት ነው የጀመርከው ክርስትና? የት ቤተክርስቲያን ነበር? ከየትኛው አጥቢያ ላይ? እኔ አጥቢያን ተናግሬ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ የመጀመሪያ ስብከተ ወንጌል ከፓስተር ታሪኩ አፍ ሰማው። ከዛስ ብዙም ሳልቆይ ጌታን ተቀበልኩ። የቃና ዘገሊላ የሚካኤልን ቤተክርስቲያን የሚካኤልን ታቦት ላስገባ ሄጄ በዛ በጃልሜዳ ጋር ወደ ግብፅ ኤምባሲ ጋር መግቢያ አለች። በዛ እየተከታተሉ ሲገቡ እነዛ ቤንጤዎች የተባሉት ናቸው ብዬ ተከትዬ ስገባ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ይላል። በፓስተር ታሪኩ ቴዎድሮስ ያኔ ወንጌላዊ ነበር። በሱ ስብከት ነው ልቤ የተሸነፈው። ይሄ ዲያቆን ማለት ነው። እዚህ ጋር ቀሚስ ለብሼ ነው የምታየኝ። በአስማት የቆመ ፓስታ ነበር መስለው አልኩ። ይሄ ነበር ኤርሚያስ ያኔ ማለት ነው። ተናገር እንጂ ከየት እንደተነሳ ከየት እንዳመጣ። እችኛዋ እንደውም ሱፍ ለብሼ ነው። ከዚች ወደ ኋላ ያለችው በረኝነት ቦታ ወይ ደግሞ ያኔ ደበሎ ለብሼ
ያለውን ፎቶ ባሳይህ አሁን ይሄን ሰው ነው ወይ ብለህ ተናገር። ከየት ነው መነሻህ? የት ነው ጌታ የተቀበልከው? ታው አንተ ቁመቱ አትበለረን ያጨረኝ እዚህ ጋር እንትን ደረጃ አለ። ይሄ ስክሪናችን ከበስተጀርባ የሚታየው ነው። እነ ዘማሪ ዳጊና ጉባኤ እግዚአብሔርን ታውቁታላችሁ። እዚህ ጋር ሆኖ ከላይ እንደዚህ አንስቶ ነው ቁጭ ብሎ እንደ ሰዎች ቁጭ ብሎ አንስቶ ረጅም እንትን የጴንጤ ጎልያድ አስመሰለኝ። ሜትር ከ75 ነው እኔ ቁመቴ። ያው ኤርሚያስ አበበ ጴንጤነትን ሀ ብሎ ሲጀምር ሙሉ ወንጌል ሰበከችው ኮንፈረንስ ላይ ልቡ ተማረከ በኢየሱስ። ያው ስለ ነብዩ ኤልያስ ስብከት ወንጌል ሰብቶ ስለ ነብዩ ኤልያስ ስብከት እና ጉባኤ እግዚአብሔር ቤተክርስቲያን እጄን ሰጠው። አስተማሩኝ፣ አጠመቁኝ። ሰርተፊኬት የተቀበሉ በዛ ቀን ያው ሰርተፊኬት ሲቀበል መነሻህን ተናገር። ያው ፓስተር ቡሊ ያው ፓስተር አሁን ዶክተር ሆኗል። ዶክተር አባተ ቸኮል ፓስተር አባተ ቸኮል ወንጌላዊ ስንተ ተስፋዬ ወንድማችን ለገሰ ይልማ አብረን ስንቀበል እዛ ሰርተፊኬት ስንቀበል ሰርተፊኬት የሚሰጡን የ27ኛ ዙር የደቀ መዝሙር ተማሪ ነኝ። መነሻህን ተናገር። ዝም ብሎ ጴንጤ ነኝ ማለት የለም። ያው ወንድሜ ሙሉጌታ ስሙን አስታውሰዋለሁ። አብረን ከተማሩት በጣም 150 ተማሪዎች ነን ያለነው። ያው እዚህ ጋር መድኃኔዓለም ባሪያ ልቀበል ማለት ነው። እዚህ ከታች እዚህ ጎርጓዳ ውስጥ ሆኖ እንደዚህ ወደ ላይ ስላንሳይ ነው ቁመቴ እንደዚህ ረጅም ይመስለው። ያ ሰርተፊኬት ልቀበል ከፓስተሮች ማለት ነው። 3 ዓመት ነበረ ብለው አሉ አይደል? 3 ዓመት ከ3 ዓመት በ3 ዓመት ውስጥ ነው የሙሉ ወንጌል ቤተክርስቲያን አባል። ከዛ በፊት የማን ቤተክርስቲያን አባል ነበር? እንጠይቃለን። ለብዘን ብለህ መተህ እዚህ እንትን አትሉም ማለት ነው። የጌታን ቤተክርስቲያን አታሰደው። መነሻ አለ ወይ? መነሻ አለ ወይ? ትንሽ በላላ ማለት ሚስት ሳገባ ነው ሰውነት የጨመርኩት እዚህ ጋር ማለት ሚስት አግብቼ ሚስት ያገባሁበት ዘመን ነው። የዛሬ 16 ዓመት ሚስቴ ምችት በዛን ጊዜ ስንጋባ የእግዚአብሔር ሰው ፓስተር ተስፋዬን ሐዋሳ ሄደን ያገኘነው። ለሃኒሙን ሲሄድ ዝንጀሮ አሳዩኝ አይደለም ያልኩትኝ፣ እንትን ምንድነው ላንጋኖ ወሰዱና አሳ ብሉኝ አይደለም ያልኩትኝ። በእውነት ጌታ ምስክር ነው። ይሄንን ፓስተር ሁላችን ስለምንወደው መንፈሳዊ አባት ብዬ ካልኩኝ መጣራው እሱ ነው። አየህ የእግራቸውን ጭቅቅት እያጠብን ውዳሴ ማርያም እንኳን ያስተማሩን ሰዎች አባቶች ብለን እንጠራለን። እናገኘው ስለፈለግን ሄደን እዛ ጉባኤ ደስ የሚለው የዛን ቀን እሱ ሲዘምር እሱ ሲሰብክ አገኘው ነው። ገና እየዘመረ እያለ አገኘው ነው መድረክ ላይ ከሚስቴ ጋር ስንገባ። ሰው ለሃኒሙን ሄዶ ፓስተር ሊያየ ይሄዳል። እንዲህ አይነት ረሃብ ነበረብኝ። በካሴት ሰማው ነበር ድሮም ጀምሮ። ፓስተርዬን አገኘው ነው። ፎቶ እንነሳ ብለናል። እዚህ ጋር በዚህኛው ፓርት ላይ የሆነ በምንድን ነው በፌሮ ነገር የተወጣጠረ ቤት እየተሰራ ነበር ማለት ቸርች ማለት ነው። እዚህ ጋር በዚህኛው በፊት ለፊት ጋር ቺጓሯ ነች። በዚህኛው ወደዚህ አዳራሹ አለ፣ ያ በቆርቆሮ የተሰራው የድሮ አሮጌው ማለት ነው። በዚህኛው ሳይድ ላይ ግን ሌላ ለቺ ከዋሎ ሰርቪስ የአገልጋዮች ቢሮ ናት። ነው ይርጋለም አይደለም። ይሄ ሐዋሳ ሄጄ ነው። ሐዋሳ ነው ያገኘሁትን ፓስተርዬ። መነሻ የት ነው ብዬ የምልህ ከየት ነው የጀመራችሁት? 3 ዓመት ብለው አሉ። ኦኬ ከ3 ዓመት በፊት የት ነበረ ካለ ተናገር። ኦኬ እኔ እዚህ ጋር ከመጠመቄ በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ጌታ ኢየሱስ ስሙ ይባረክ። እንዲህ አይነት እንኳን የረባ ልብስ እንኳን የለበስኩትኝ ጌታን ካወቅኩ በኋላ ነው። እዚህ ጋር ጫማ አድርጌ ነው የምታየኝ። ክብራችን እኮ ኢየሱስ ነው ብዬ የምልህ ይሄ ቡትቶና ድሪቶ አይደለም። ክብራችን ኢየሱስ ነው። ሰው ያደረገን እሱ ነው።
ከየት ነው የጀመራችሁት ወንድሞች እናቶቼ? ክርስትናን በአንድ ቤተክርስቲያን ውስጥ ተወስናችሁ ትምህርት ተምራችኋል? መሰረታዊ ክርስትና ትምህርት ተጠምቃችኋል ባላችሁበት ቤተክርስቲያን? እና ከ3 ዓመት በፊት አለ የቤተ ክርስቲያናችን አባላት፣ የተከበራችሁ የአብያተ ክርስቲያናት ምእመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ ገንዘብን በመመኘት እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል ቤተክርስቲያን ታውቀው ነገር አለ ማለት ነው። የጴጥሮስን መልእክት ጠቅሰው አገልጋዩ ይህ ግለሰብ ሃይማኖትን ለትርፍ ነግራት ድረስ አቆይቻታለሁ። ደጋግሜ ነግሬያቸዋለሁ። በእነዚህ ወራቱ ስሟን መጥራት ስላልፈለኩ ነው። አይሸጥም። የዓመቱን ገንዘብ 1.2 ሚሊዮን ብር እንጨምርልህ ባንክ አካውንት ውስጥ ነው ያለችኝ። በውጭ ሲኖዶስ በኩል አስታርቃለሁ ነው ብላ ያለችኝ። በሬን ያንኳኳች ሴት ናት። በመጀመሪያ ጊዜ መታ በውስጥ በሬን ስለ የቤቴን በር ሳይሆን መታ ደውላ ያንኳኩላል መተው ዓለምና ሰይጣን ተደራጅተው ማለት ነው እንቁን ወርቁን እንድትጥል ያልሆነ የሆነ ነገር ያጎርሰዋል። እሷ አስጨርስ ሌላይቱ መጣይ ነግሬያቸዋለሁ ደጋግሜ። ይሄው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ምን የተፈለገው ምን የተፈለገው ብራዘር የሚያባበለን ነገር ስንት ነገር እኮ ነው ያለው። አንዳንዶቹ በሴትነታቸው ነግራቸዋለሁ። ይሄም ከዚህ በፊት ወንድሞች እናቶች በሴትነታቸው ትዳር እንዳለኝ እያወቁ ህፃናት ልጆች እንዳሉኝ እያወቁ
ምን አሉኝ? አንዷ ከአሜሪካ አንዷ ከጀርመን ነግራቸዋል። ከዚህ ቤትም እኔ ይኸውልህ የ2009 ብራንድ መኪና አለኝ አለችኝ። ይሄ የጀርመን ስሪት እንደው BMW ነው ማነው ማርቸዲስ BMW። እሺ ደግሞ ቤትም አለኝ። ያው ሴት ልጅ ተቃራኒ ጾታ ስትጠይቀን አስተዋራ ያስታውቃል። ቀለቤትን እያሳየሁሽ የልጆቼን ድምፅ እየሰማሽ በላተኛ እምቢ ለኤልዛቤል እምቢ ለግልሙትና እምቢ ለአመፃና ለርኩሰት ቤት አለኝ መኪና አለኝ ትላለች። ለምን የፈለገ ቀንድ ለምን አይኖርሽም? እምቢ አይሸጥም። ኢየሱስ አይለወጥም፣ አይሸጥም። እምቢ የአምላኬ ጸጋ ስለረዳኝ ነው እንጂ እንደ ሰው ሞርቅ ስላልኩ እንዳይመስልህ። ሊጥሉኝ ይችሉ ነበር። እምቢ አንዷም ከአሜሪካ ቤቷን በሯን ከፍታ ይሄ ሁሉ አለኝ። እያየሁ ነው። እውነት ነው። የፈረስ መጋለቢያ ይመስላል ቤታቸው። ይሁና እንጂ ኢየሱስን ጥዬ ሚስቴን ጌታ የሰጠኝን ጥዬ ልጆቼን ጥዬ እምቢ ለአመፃ፣ እምቢ ለኃጢአት፣ እምቢ ለርኩሰት፣ እምቢ የሚባለው መንፈስ ቅዱስ ስሙ ይባረክ። በወጥመዳቸው ሊጥሉ ማለት ነው። እምቢ ሁሌ እንደምታዩኝ የረባ ቲሸርት እንኳን ራሱ አልለብስም። እምለብሰው ልብስ አጥቻ አይደለም። በዚህ 10 ዓመት ውስጥ የረባ ሸሚዝ እንኳን ለብቻ አይደለም እናንተ ጋር የምመጣው። ምክንያቱስ እኔ ላሳይ የምወጣው የአብ ልጅ ኢየሱስ ክርስቶስን የወንጌልን እውነት እንጂ ቡትቱና ድሪቶ አይደለም። ባጣ ዳጊን ግዛልኝ እለዋለሁ። እብራዊትን ደውዬ ግዢልኝ እላታለሁ። ቢኒን ወንድሜ ደውዬ ግዛልኝ እለዋለሁ እንጂ ካለም አንተ ባጣ እህቶቼ ጋር ደውላለሁ፣ ወንድሞቼ ጋር በውስጥ ግዙልኝ ቲሸርት የለኝም ብዬ እምበላው ካጣው እምበላው አጣው ዳጊዬ አካፍለኝ ብዬ እለዋለሁ እንጂ ኢየሱስን ለወጥ ኢየሱስን ለእንጀራ ኢየሱስን ለሆድ አይለወጥም፣ አይሸጥም፣ አይለወጥም። አንተ የአብ ልጅ ኢየሱስ ለዘላለም ስሙ ይባረክ። አይሸጥም፣ አይለወጥም። ኦ ጌታዬ ስም ይባረክ። ክንድ ስለያዘን፣ ክንድ ስለደገፈን፣ በአመፅና በኃጢአት ላይ እንድንጨክን ስላረከ፣ ጸጋ ስለረዳኝ ነው። ጉልበቴ ነህ፣ አቅሜ ነህ፣ ለወንድሞቼ ለእህቶቼ ጉልበታችን ነህ፣ አቅማችን ነህ፣ ጥበባችን ነህ። የአብ ልጅ ኢየሱስ አንተ ስለያዝከን ነው። በስጋ አይናችን አይተን የሚያማልለን ነገር እንደ ሰው ስላይደለ አይደለም። ሌሎችን ያማለለ በስጋ አይናችን አይተን ሌሎችን ያታለለ ነገር እኔን እንዳያታልለኝ ጸጋ ስለረዳኝ ነው፣ ሌላ ስለሆነ አይደለም። ጸጋ ወንድሜ ያልወደቀው እህቴ ያልወደቀችው ያንተ ጸጋ ስለረዳን። የሚበላ ባጣንበት ጊዜ ሆዳችን ሲርበው እንጀራ ሳንበላ ቃልን አንብበን እንድንጠግብ በጸጋ ጉልበት የተባረከው መንፈስ ቅዱስ ስም ይባረክ። በምድረ በዳ ምንጭ ስታፈልቅልን እናያለን። በምድረ በዳ ከአንተ ጋር ሆነን ተርበን ሆዳችን ባዶ ሆኖ ሳንበላ የበላን ያህል መስል ጠግበን አድረናል። ባዶ ነው ሆዳችን፣ ባዶ ነው አንጀታችን፣ ባዶ ነው። በሰዎች ስንታይ ጠውልገን አይደለም፣ እርቦን የራበ ሆድ ይዘን ፊታችን ግን ተጨማዶ አይደለም። ያንተ ክብር፣ ያንተ መንፈስ፣ ያንተ ኃይል ስለረዳን እነዛን ዘመናት፣ እነዛን ወራቶች፣ እነዛን ዓመታት አሻግረናል። ለቆሻሻ ጥቅም ብለን፣ ለዓለማዊ ጥቅም ብለን የአብ ልጅ ኢየሱስ አንተን አልለውጥህም፣ የዘመኔ ቁጥር አጭር ይሁን። አይሸጥም ኢየሱስ፣ አይለወጥም ኢየሱስ። ልዋጭ እያለች ዓለም የተለያየ ነገር ይዛልን ብትመጣ እምቢ። ኢየሱስ አይለወጥም። አንተ ጽድቅ አይለወጥም።
በጋለሞታ ሴት አልለውጥም። በጋለሞታ ወንዶች አይለወጥም። ኢየሱስ ክርስቶስ አይለወጥም። ለዋጭ ትውልድ ሁሉ እኔ ጋር ሆነ እዚህ ደግሞ ወንድምነት እያለ ሲል ነበረ። በምን መሰረት ላይ እንኳን እንደቆመ ማቅ ቤቱን በአለት ላይ ሳይሆን በአሸዋ ላይ የመሰረተ የተበዘበዘና የተዘረፈ ትውልድ። ቁጭ በልና ቸርች ውስጥ ግባና ተማር። ቁጭ በልና በግል በመጽሐፍ ቅዱስን አንብብ። የታንከኛ ሙሉ ወንጌል ቤተክርስቲያን እግዚአብሔር መሪዎች እግዚአብሔር ዘመናችሁን ይባርክ። እሰይ እሰይ ብለናል። ቴንኪዩ። ይህን ምድር አጭበርባሪና ሆዳም ሁሉ የጌታን ስም የሚያሰድብ እንደዚህ አስደፍሮን አያውቅም። ማንም ጴንጤ የሆነ ሄዶ ነገ ዛሬ ከኦርቶዶክስ ጋር ነገ ሻሃዳ ይዛል አልኩ። እነዚህ ላዳ ታክሲ ምናምን ነገር የሚሰራ ቀጥረውት ነው የተባለው። እነዛ መኪና ቢሰጡት ሻሃዳ ይዛል ነገ አንዋር መስጊድ ሄዶ ይሰግዳል። ይሄ የቀንጅብ የመሰለ ትውልድ ሁሉ ሄዱ። እንደው ማቱ ዘጊው እዚህም ያላችሁ ካላችሁ ሄዱ። እሱ እስከምትሰሙት 950 ሰው መካከል ካላችሁ ሄዱ። ጥርግ በል ወንጌል እንደገና ሰብከን ብናመጣ ይሻላል። ላይቭ ከፍተው ቤት ከፍተው ትዝ አይላችሁም? እንትኑ እጣኑ አልናፈቃችሁም ይላል። ጭስ አንተ እኔ እኮ ዲያቆን ነበርኩ። ሳይነስ እስኪ ይዘኝ ድረስ እኮ እኔ ነበርኩ እዛ ሲታጠን አብረን የምናጥነው ካሁኑ ስለሚያጠን ጭስ እጣኑ ትዝ አይላችሁም ይለናል። እኛ ትዝ አይለንም። ግብፅ ውስጥ ምንም ትዝ አይለንም። ሰዶምና ገሞራ ምንም አይናፍቀንም። የሎጥ ሚስት አስቧት ብሏል ጌታ። ወደኋላ እንዳንመለከት እርፍን ጨብጦ ወደኋላ ላይ የሚመለከት ለእኔ ሊሆን አልተገባውም ብሏል። እጣኑ የጣኑ ሽታ ይላል። ፋሲካ ሌሊት ተነስተን ምን በለው ይላል። በጉ ቀራንዮ ኮረብታ ላይ ታርዶ የእግዚአብሔር ልጅ በልተናል በእምነት፣ ደሙን ጠጥተናል በእምነት፣ ስጋውን በልተናል በእምነት ማለት ተቀብለነዋል። ስለዚህ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣው ነው ያለው። ከሱ የጠጣ ለዘላለም አይጠማም። ስለዚህ ጠጥተን ጠግበናል። የጽድቅ መጠጣችን ኢየሱስ ክርስቶስን ጠጥተን የጽድቅ ጥማታችን ረክቷል። የጽድቅ ረሃባችን ተወግዶልናል። ስለዚህ ቅሉጥ አንሄድም። ሌላ ቦታ ላይ ቅሉጥ መሄድ የፈለጋችሁ ከዓለም ልትቃርሙ የፈለጋችሁ ሂዱና ቃርሙ። እኛ ከቦአዝ እርሻ ቃርመናል። እሺ ኪዳን ካለው ከቦአዝ እርሻ ቃርመናል። አቃ ሌላ ጋር አንቃርምን። ፍልስጤማውያን ጋር ኤዶምያስ ጋር አንሄድም። ኪዳን ካለው ጋር ቃርመናል ማለት ኪዳን ያለው ኪዳንን የሰጠን የእግዚአብሔር ልጅ ኢየሱስን እሱ ጋር በልተናል። መጋቤ ፍጥረት ነው። ዓለማትን የፈጠረ ዓለማትን የመገበ ጌታ። ቅሉጥ አንሄድም። እንደው ለቄሶቻችንና ለፓስተሮቻችን ከእነንትና ምናምን ነገር ተመረ ምንም የምንማረው ነገር የለም። ከመጽሐፍ ቅዱስ ነው የምንማረው። ኢየሱስ አይሸጥም አይለወጥም አትሉም ወገኔ? የሰይጣን አናቱ በኢየሱስ ስም የተመታ ይሁን። ኢየሱስ አይሸጥም አይለወጥም። የማይሸጥ የማይለወጥ ስጦታችን ከሰው ያልተቀበልነው ቅዱስ እግዚአብሔር አብ አባቱ የሰጠን የዘላለም ስጦታ ለዘላለም የተሰጠን ስሙ ለዘላለም ይባረክ። ኢየሱስ አይሸጥም አይለወጥም። በጥቅም አይሸጥም፣ በመብል አይሸጥም፣ በልብስ አይሸጥም፣ በገንዘብ አይሸጥም፣ በዝና አይሸጥም፣ በመኪና አይሸጥም፣ በቤት አይሸጥም፣ በስልጣን አይሸጥም፣ በዝሙት እምቢ አይሸጥም። አይሸጥም።
ዓለም እንደው ልዋጭ እያለች ትመጣብሃለች። በርን እያንኳኳች ባልጫ ወጥ ወይስ በቀይ ወጥ? እንደ አንድ ጠቦት በግ እኮ ወስደው ቤታቸው ቢያርዱላቸው አይደለም ኢየሱስን ቤተሰቦቻቸውን ሁሉ ሊሸጡ እኮ የተዘጋጁ ትውልድ እኮ ሁሉ ነው መጥቶ ጌታ ኢየሱስ ክንድ ስለያዘን ምሕረት ስለያዘን ለዘላለም ስም ይባረክ። አንተ ልዩ ነህ። እግዚአብሔር ለዘላለም ስሙ ይባረክ። ዋ ልጠጣ ቡና ልጠጣ እመለሳለሁ። እስከዛ ማውራት ትችላላችሁ ወገኖቼ። ጸጋ ይብዛላችሁ። ተባረኩ አለውኝ። ተባረኩ እህትየው ሜርሲ ቤቱን ምርግ። እሺ ተባረክ። ጌታ ኢየሱስ ዘመንህን ይባርክ። ተባረኩ ወገኖች። ሌትሊ ጆይን ያደረጋችሁ እንኳን ደህና መጣችሁ። ናርዲዬ ሰላም